እይታ እና ፓስተር ታምራት ኃይሌም አይደለም ይወልክ አይደለም የእነንትናን የእነ አሳየ ለገሰን ዮናታን አሳየ ለገሰ ብለህ ዮናታን አክሊሉ ብለህ ሰርች አድርግ። የቃል እምነት አስተማሪ መሆኑ ከዛም በፊት የተገለጠ ነው። የአሳየ ለገሰ በጣም ጽድት ያለ ስራ አለው። አሳየ ለገሰ ዮናታንን በተመለከተ የማውራት መቀጠል ትችላለህ። እኔ እስከዛ ልፈልግ። እሺ ዮናታን ምንድን ነው ሌላ ኢየሱስ የሚለው እና ማይሻሉ ምናምን ያሉበት አይቼዋለሁ። እንደገና ደግሞ ዮናታን አክሊሉ ወንጌል ወይስ ወንጌል የሚል የዮናታን አክሊሉ ወንጌል የሚል ዩቲዩብ ላይ አይቻለሁ። እና እኮ ዮናታን አክሊሉ ወንጌል የሚለው መቼ ነው የወጣው? አይዶን ነው ግን እዛ ትንቢት ተናግሮ ነበር። ኢትዮጵያ ላይ ሰፋፊ መንገድ ትልቅ ኤርፖርት ምናምን አያለው ኢትዮጵያ ላይ ሰፋፊ መንገዶች ምናምን ነገር ብሎ ትንቢት ተናግሮ ነበር። ከ5 ዓመት ከ6 ዓመት በፊት እና ምንድን ነው እና አይ ነው እኔ እንደ ዩቲዩብ ነው ዩቲዩብ ላይ ተቆርጦ ኢትዮጵያ የትኛው ቃል ኪዳን የተገባላት ነው እንደዚህ ለየት ያለ ብሎ እንደ ሂስ እያቀረበ ነው እና ታናችሁ ነው ቪዲዮ ያየሁት እና እንዳልኩ ነው። ኢትዮጵያ ምን አልሰማሁም፣ ድምጽ ክርቋል። ኢትዮጵያ ላይ ትልቅ ኤርፖርት ሰፋፊ መንገዶች ምናምን እና ምንድን ነው እያልክ ያለው አፍተር ነው አንተ በተረዳው መንገድ አለ እንደዚህ ይሄኛው ያም ዩቲዩብ ላይ ተፈለከ አለ። እሺ ምንድን ነው ከዛ ብሎ ነበር አልከ። እሺ ከዛስ ከዛ የምንማረው ነገር አይ የምንማረው ሳይሆን ከዛ ምን ሆነ ነው ምን ሆነ አይደለም። አንተ እኮ እንትና የሚባል ሰው የሰራው አለ ስላልከኝ እኮ እየነገርኩህ እኮ ነው። እሱ ላይ የተሰሩ ቪዲዮዎች አሉ ከረጅም ዓመት በፊት ማለት ነው። አሁን ምንድነው መሰለህ ይሄን ሐሳብ ያመጣንበት ዋና ዓላማ ምንድነው? ዮናታን አክሊሉ ዞሮ ሐሰተኛ መሆኑ እኔ አልገባኝም። ምክንያቱም እኔ 10 ዓመት በሱስ ስወጫበር የነበርኩ ሰውዬ ነው የመጣሁትና እኔ በነበርኩበት በልጅነት ወራት ፕሮቴስታንት የነበረበትና እኔ ከመጣሁ በኋላ የነበረው የተለያየ ነው። እኔ ስወጣ ከአንድ አጥቢያ ቸርች ነው የወጣሁት፣ በሽማግሌዎች በመጋቢዎች የሚመራ ቤተክርስቲያን። እኔ ስመለስ ደግሞ የአንድ ግለሰብ ቸርች ነው የጠበቀኝ። እኔ ስወጣ አንድ ኪቦርድ ነው ጥዬ የወጣሁት፣ እኔ ስመለስ በአንድ ነው የጠበቀኝ። እኔ ስወጣ ሮብ፣ አርብና እሑድ ዕለት የተለያዩ ሰባኪዎች እየተጋበዙ የቸርቹ አገልጋዮች መሀል ላይ እያገለገሉ የሚያሳልፉበት ቸርች ነው የማውቀው። የወጣቶች የፈውስ ፕሮግራም፣ ከዛም ደግሞ የእሑድ ፕሮግራም የትምህርት ጊዜ የሚባል ነው የማውቀው። በዛም ደግሞ የተለያዩ አገልጋዮች ሲያገለግሉ ነበር የማውቀው። ስመለስ የጠበቀኝ አንድ ሰው ፈላጭ ቆራጭ የሆነበት ቸርች ነው። አላውቅም ልዩነቱ እና አይምሮዬ እስኪመለስ ድረስ ከሱሴም ወደ ትውስቴም ወደ ንባቤም ደግሞ ነገሮችን ዝም ብሎ ከጭፍን አፍቃሪነት በጣም ወደውም ስለነበረ አሁንም አልጠለው። ያኔ ግን ዝም ብሎ ጭፍን አፍቃሪነት ካዳሚ ስለነበርኩኝ የግለሰቡ ምንም ስህተት እንኳን እንዳላይ ልክ እንደ ጋሪ ፈረስ በዚህና በዚህ መከለያ ተደርጎልኝ ሂድ ወደ ተባልኩበት መሄድ ግን በጉልበት በግድጃ ሳይሆን ማኑፕሌት በመደረግ ወደ ፈለግኩት መሄድ ወደ ተፈለገው ቦታ መሄድ ሰው ነበርኩኝ። ከዛ ሲገለጥልኝ ነገሮችን ስረዳ ማጤን ስጀምር ነገሮችን በጥልቀት በትኩረት መከታተል ስጀምር ነገሮቹ ግልጽ እየሆኑልኝ መጡ። ስህተቱ ምን እንደሆነ ገባኝ። ጉዳዩ ቤተክርስቲያን እንዳልሆነ ገባኝ። ፒኤልሲ ፕራይቬት ሊሚትድ ካምፓኒ እንጂ የክርስቶስ ቤተክርስቲያን እንዳልሆነች ገባኝ። ምክንያቱም ጠቅላላ ክብር የሚገባው ለግለሰቡ እንጂ ለእግዚአብሔር ልጅ ለኢየሱስ ክርስቶስ አይደለም። ኢየሱስ መሰብሰቢያ መንገዱ ነው። ኢየሱስ ሰዎች ማጥመጃ መንገዱ ነው።
በስሙ ነው ሰዎች የሚጠመዱት። በስሙ ነው ሰዎች ጆሮአቸውን እንዲሰጡ ልባቸውን እንዲሰጡ የሚደረገው። አፍተሮል ግን በኢየሱስ ስም በኩል የሚገብሩትና የሚገዙት ለግለሰቡ እንጂ ለራሱ ለጌታ ለኢየሱስ ክርስቶስ አይደለም። ሐዋርያቱን ወደ ዓለም ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ኢየሱስ ካዘዘ በኋላ ያስተማርኳችሁን ያዘዝኳችሁን እያዘዛችኋቸው እያጠመቃችኋቸው የእኔ ደቀ መዛሙርት አድርጓቸው ነው ያለው። የእኔ የራሱ የኢየሱስ ደቀ መዝሙር። እዚህ ግን ሳይ የግለሰቡ ደቀ መዝሙር እንጂ የኢየሱስ ደቀ መዝሙር መሆን የለም። እዛ ቤት ፐርፌክሽን ማለት እንደሱ ምን ነገር ነው? እዛ ቤት ታማኝ መሆን ለእሱ ታማኝ መሆን ነው፣ ለእግዚአብሔር ቃል አይደለም። እዛ ቤት ለራዩ መኖር ማለት ሰውየውን ፕሮቴክት ማድረግ፣ ሰውየውን ፕሮሞት ማድረግ። ለዛን ቪዲዮ ሲሰራበት የዛ ቸርች ሰዎች ወጥተው የሚሳደቡት በየኮመንቱ የሚያጥረገርጉክ ለራዩ ታማኝነታቸውን ለማሳየት ማኑፕሌት ተደርገዋል። የራሳቸው ዓላማ የላቸውም። ሴቶቹ የራሳቸው ህልም የላቸውም። የሚነገርባቸውን ሁሉ በማመን ነው የሚነዱት። እኔም እንደዛ ነበርኩ። ከዛ እግዚአብሔር ጋዲዝ ጉድ ቴንኪው አበራልኝ። የሆነ ጊዜ ላይ እንዴ የኢየሱስ ነው መሆን ያለብኝ። በልጅነቴ በ12 ዓመቴ ገባ ሃይማኖት ቀይሬ ያለሁ። በኦርቶዶክስ ነበር፣ ፕሮቴስታንት ሆኛል። ስለዚህ እኔ እዛ ፕሮቴስታንት ስሆን ያ ፍቅር ያ እናቶች እግሬን እያጠቡ የጸለዩልኝ ጸሎት ያ አሁን ድረስ ማገኛቸው የቤተ ክርስቲያናችን ሽማግሌ የነበሩ አባት አሉ። ያ ፍቅር ያ እቅፍ ሳዝን የሚጸልዩልኝ ሰዎች የሚወዱኝ እናቶች ቤተ ክርስቲያን ውስጥ አገልጋዮቹ በችግር በብዙ መከራ ጌታን በመታ አገልጋይ መሆን አዋጭ አልነበረም። እኔ ሳቅ አክሳሪ ነበረ። ስራቸውን አቋርጠውን የሚያገለግሉት ስራቸውን አቆመው ቢዝነሳቸውን ትተው እንደውም በሙሉ ወንጌል ከሄድክ ሱቅ መክፈት እንኳን አትችልም እያገለገልክ ወንጌል ላይ ብቻ ትኩረት እንድታደርግ ንግድ ውስጥ ሁሉ እንድትገባ ይፈቀድልህ። ያን ሁሉ መስዋዕትነት ከፍለው ለገንዘብ አይደለም፣ ለስም አይደለም፣ ለዝና አይደለም ጌታን ሲያገለግሉ ማቃቸው። ኦርቶዶክስን ሳላቅ ነው የወጣሁት ሰኒ እና በጣም በቃ ደስ የሚል ነበር። ህይወት ነበር። በቃ ደስ ይላል። ሰላም አለ። ይሄ የገንዘብ ስብከት የለም። የምንም ህይወት ነበር። ኢየሱስ እንደው ጸሎቶቻችን በልጅነታችን እንኳን ምጸልየው ጌታዊ እንደ ጳውሎስ መስዋዕት እንድንሆን እንደ ጴጥሮስ ጌታዊ ተዘግዝቀን እንድንሰቀል እንደዚህ ይጸልያል አይጸልይም? አሁን እኮ ሰለጠን። አሁን እንዴት ነው ሚሊዮነር? ምንም ቅባት አልፈልግም ይላል። ቅባት አይደለም ፈልገው እኔ ሚሊዮነር መሆን ነው ፈልገው። እና አሁን ጌታ ኤቲኤም ማሽን ሆኖ ነው የደረስኩት። እኔ ድሮ የማውቀው ጌታ ልንሰዋለት ምንፈልገው ልንሞትለት ምንፈልገውን ኢየሱስን ነበር ማውቀው ስወጣ። እና አሁን ያለው ኤቲኤም የሆነው ኤቲኤም ነው። ኤቲኤም ማሽን ነው። ጥር ገንዘብ የሚሰጥን ጥር ትዳር የሚሰጥ ነው። ትዳር አገናኝ ኤጀንሲ ነው። አሁን ሁሉም የእሱን ፍቃድ ሲሆን የራሳቸውን ፍቃድ ለማድረግ ነው ቸርች የሚሄዱት። እና ሳይዛ እንደዛ ዮናታንን ሳየው ራሱን ማበል ፕሮቴክሽን መልካም ወጣት የምትላቸው ልጆች 5 ቀን ስሜታ የሆኑ ልጆች እንባቸው ለዩቱብ ይሸጣል። ለዩቱብ ንግድ ይውላል። ከዛ ማንም ዞር ብሎ የሚያቸው የሚጎበኛቸው የለም። ስፖት ላይቱ እሱ ጋር ብቻ ነው። ልክ መድረክ ላይ ይሄ ምንድን ነው አሜሪካ ጋት ታለንት ላይ እንደሚዘፍኑት ሴቶች ሙሉን ጭልም የሚያደርጉትና መድረኩን ስፖት ላይቱን ራሳቸው ላይ አብርተው ፎከስ እነሱ ላይ እንዲደረግ አድርገው ማይክ ይዘው እንደሚዘፍኑ ሰዎች እሱ ላይ ብቻ ብርሃን እንዲሆን ይፈልጋል። በጣም አቴንሽን ሲክ ያደርጋል። ሁሉም ነገር እሱ ለጋ ነው ተጠቅልሎ። አንድ ዘማሪ ብቻውን ሻይን ካደረገ ራሱ እንዲያለ ከጎኑ ይመጣል። ሳይ ዋንም ባንድ ነው። የአንድ ግለሰብ ነው። የአንድ ግለሰብ ፍላጎት ነው። ልጆች ለፍተው ሰርተው ቀለም ቀብተው መድረኩን ቆንጆ አደረግን ብሎ መጥቶ እሱ ካልተመቸው ይቀየር ይላል። በአንድ ጊዜ በሰዎች ጉልበት ነው የሚጠቀመው፣ በሰዎች ሰዓት ነው የሚጠቀመው፣ በሰዎች ገንዘብ ነው የሚጠቀመው። ያም ደግሞ ሙሉ ለሙሉ ቤተክርስቲያን የምንላት የኛ የጌታ የምንላት ቤተክርስቲያን ሳይሆን የሱ የዮናታን የምትባል ቤተክርስቲያን ናት ክሬት የተደረገችው። ከኔ ጋር የተጣላ ሰው ተጣሉ ይላል። እኔን የጠመደኝን ጥመዱ ይላል። እኔ ተጣላኝን ሰው ሃፒ በርዝዴይ አትበሉት እዚህ ቸርች፣ አለበለዚያ እኔ በህይወት እያለሁ ልትኖሩ አትችሉም ይላል።
የእሱ በህይወት እያለ ልንኖር የማንችልበት ቤተክርስቲያን ከሆነ ኢየሱስ በገዛ ደሙ የዋጃት የእግዚአብሔር ቤተክርስቲያን አይደለችም ነች ቤተክርስቲያን። አሁንም ነጠላውን ክሬት ያደረጉት ቤተክርስቲያን እንደዚህ አይነት ቤተክርስቲያን እሱና ሚስቱን አንድ ኢንተርቪው ላይ ማይቼ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ያልኩት አንድ ኢንተርቪው ላይ ብዙ ቦታ እየዞረ ጠል ያገለግል ነበር። ቸርች እንዲከፍት አንቺ ነሽ የጎተጎትሽው። ለምንድን ነው የጎተጎትሽው ሲላል በጣም ብዙ ቦታ ሲሄድ ይባክናል። ብዙ ቦታ ሲሄድ ጊዜው ያባክናል። የሆነ ቦታ ላይ ሄዶ ያለውን አቅም ሁሉ አይገልጥም። ስለዚህ የሚሰበሰብበት ደቀ መዝሙር የሚያፈራበት። ስለዚህ ራእዩ ከጌታ ሳይሆን የተሰጠው የጥላውን ጸጋዬ ራእይ ከኢየሱስ ሳይሆን የተሰጠው ከሚስቱ ነው የተሰጠው። ከሚስት በተሰጠ ራእይ ቤተክርስቲያን አይተከልም። ለምን ስትለኝ ኢንተርቪው ተጠይቆ ማን ነው ፓስተር ካሳሁን ጋር ቀርቦ አንድ ቀን ተጠይቆ ኢንተርቪው ሲደረግ ለቤተ ክርስቲያን የመትከል ሀሳብ አለ ወይ ሲሉት ጌታ ቤተ ክርስቲያን ትከል አላለኝም ብሏል። ጌታ አላለው ሚስቱ ብለዋለች። ተክሏል፣ አዋቶታል። ግን የጌታ አይደለችም ቤተ ክርስቲያኑ የጥሌ ነው፣ የግለሰብ ነው። እዛ ቤተ ክርስቲያን መድረክ ላይ መጋቢ ጻድቁ መጋቢ ተስፋዬ ጋቢሶ መቆማቸው ቤተ ክርስቲያኑን ቤተ ክርስቲያን አያደርጉ። አይ ትክክል ነው። ያው ጥሩ ቸርቾች ይሄዳሉ ስላልክ እንዴት ነው አይጋጩ? ጥሩ ቸርች ይሄዳሉ ያልኩ እኔ አማኑኤል ይሄዳሉ፣ ቃለ ሕይወት ይሄዳሉ፣ መሰረተ ክርስቶስ ይሄዳሉ፣ ሕይወት ብርሃን ይሄዳሉ። እንደዚህ ያሉት መካነ ኢየሱስ ይሄዳል። እንደዚህ ያሉትን ለመጥቀስ ነው እንጂ መሀል ላይ ግለሰብ ራሱ ኦን የሚያደርጋትን ነገር ለማጽደቅ አይደለም። እንደዛ ከሆነ ዮናታንም ጋር ሄደዋል ብያል። እሺ ዮናታን አክሊሉን ካነሳ በጣም ዮናታን አክሊሉን አንድ ካነሳ ወደዛ ትማት አልፈለግም። እኔም የሆነ ሰሞኑን መልካም ወጣት አንድ ሄጄ ስለነበረ በዛ ጉዳይ መጠየቅ ነገር እንትና ላይ አክሊል ሾው ላይ ቀርበህ ባለፈው ከተፈታ በኋላ ምኩራብ ሳይሆን ምዕራብ አይ ቲንክ አክሊል ጋር እኮ ምኩራብ ሾው እዛ ቀርበህ ነበርና ታግሰህ ከተለቀቅክ በኋላ ይሄ መልካም ወጣት እኔም ሄጄ አውቃለሁ። እንዳልኩ መልካም ወጣት ከተለወጥ የሆነ ከዛ በፊት ለአንድ ሳምንት ሲጋራ አቁሜ ነበረ። ሰላም ላንተ ይሁን አቡና። ወዳታለሁና ስል ሰምተህ አታውቅም? ሰው አውቃለሁ፣ ግን ዘሪቱን እኔም ወዳታለሁ በጣም። ዘሪቱ ወሳኝ ኩነት ናት፣ ትመቸኛለች። ያው እግዚአብሔር ሲጠራ እንደዚህ ደህና ነኝ ሲል አምላክ እንዴት በጣም ጥሩ ሀሳብን የተነሳው። እኔ ከዚህ በፊት ፌስቡክ ላይ እጽፍ ነበር እንደዚህ ነገሮችን። አንዴ ደግሞ መተህ ነበር አንተ አይደለ? እዛኔ እዛ ነበርኩ። አቁሜ ነበር፣ ሶሻል ሚዲያ መጠቀም አቁሜ ነበረ። አሁን ይሄም አዲስ ነው፣ ግን በጣም ይሄ ያንተ ሀሳብ በጣም የምደግፈው ሀሳብ ነው። አቀበ እምነት ላይ መስራት በጣም ትልቅ ጸጋ የሚጠይቅ ነገር ነው እና እኔ በጣም እነዚህ ሐሰተኛ አገልጋዮች አልላቸውም፣ ግን ምንድን ናቸው? ከእግዚአብሔርም ከሰይጣንም አይደሉም ብዬ አምናለሁ። እኔ ምንም አቅም የሌላቸው ናቸው። የሚገርም ነገር ግን እየሰማኸኝ ነው? አይ ምንም ኃይል የላቸውም ብዬ ስለማምን ሰው የኛ ሰው በጣም በአቋራጭ ነገሮችን ስለሚፈልግ በጣም ችግርም ስላለበት መሰለኝ የእግዚአብሔር ቃል ማንበብ አይፈልግም፣ መማር አይፈልግም። ግን በአቋራጭ የሆነ ነገሮችን ማግኘት ስለሚፈልግ ህዝብ በዛ። ሲበዛ ምንድነው እነዚህ ሰዎችን በጣም በዙ። ያው ቢዝነስ ሀሳብ ነው ብዬ ነው የማምነው። እንደ ቢዝነስ ሀሳብ ዲማንድ እንደ ሰፕላይ የሚባል አለ አይደል? አይ ቲንክ ምን ይፈልጋሉ ምን አቅርብ የሚል የንግድ ሲስተም ነው ያለውና ያ ይመስለኛል። እና ድሮ ሰው ጠንቋይ ቤት ተደብቆ ነው የሚሄደው፣ ከጀርባ ነው የሚሄደው። አሁን ግን ምን አረጉ? የጠንቋይ ቤትን ቸርች በሚለው ሰየሙና ጠንቋዩን ነቢ በሚል ስም ተተካ ብዬ ነው የማምነው እኔ። ተተካና ሰው ኦፊሻሊ በበር ነው የሚገባው።
በቃ ሳያፍር የሆነ ነገር ለመስማት ሰው ድሮ በግ ይዞ ነው የሚሄደው አይደል? ጠንቋይ ቤት ቅቤ በግ ይዞ ይሄዳሉ ሰዎች ለመስማት የሆነ ነገር ለመስማት። ልክ ነኝ አይደል? የሆነ ነገር ለመስማት ይሄዳሉ። ሄደው ይሄን እንትን ሆኜ ወይ ሚስት ፈልግ ያለው ብሎ ሰምተው ቅቤ ሰጥተው በግ ሰጥተው ይመለሳሉ። አሁንም ቸርች በሚለው አዳራሽ ውስጥ የተከፈተ ነገር ምንድን ነው? በቃ 10,000 ብር ፓርትነር ሁኑ ይባላል። ከዛ የሆነ ነገር ሰምቶ ይመለሳል። ለጥቂት ጊዜ ማለት ነው። ሰምቶ ይመለስና አሁን ቅድም ባወራው ፖይንት ላይ ምንድነው ሁሉም ከዛ የሚወጡ ሰዎች የሰው ተካራ ደጋፊዎች ናቸው። የእግዚአብሔር ቃል ምን ይላል በትል 5 ደቂቃ አያወሩም ካንተ ጋር 5 ደቂቃ ካንተ በጥቅስ አያወሩም። ግን ስለዛ ሰውዬ 5 ሰዓት ይከራከራሉ ወይ ይሳደባሉ። ስለዛ ሰውዬ ስለ ሰውዬው ማለት ነው። ስለዚህ እነዚህ ሰዎች ገንዘብ ያገኙ እዛ የሚሄዱ አይመስለኝም ለኔ። ሲጀመር እዛም ጊዜ ህዝቡ በጣም ችግር አለበት ብዬ ስለማምን ነው። ከነሱ በላይ ከነዛ ሰዎች በላይ እነዚህ ህዝቡ ምን በጣም ገንዘብ ይፈልጋል። አሁን ገንዘብ ፈላጊ ሆኗል። ጊዜው በጣም ያው የኑሮ ችግር አለ እናምናለን። ግን ያ የኑሮ ችግር እዛ ስለሄድ አይቀርፍም፣ ወይም እነሱን ስለሰማ አይቀርፍም። ወይ ለጊዜው ራሱን ያታላል እንጂ ህዝቡ ወጥቶ እንዲሰራ ጊዜውን እዛ ባያጠፋ ነበር የሚመከረው። ግን ህዝቡ ይሄን ስታወራ ቅድም አንተ እንዳወራኸው ይሳደባል፣ ይከራከራል። ለዛ ሰው የኔ አሁን ብዙ ሁሉንም ዮናታንም ጭምር እኔ አንድ የምወደው አገልጋይ የሆነ ቢሮ እኔ ወጣ ብሎኝ አንድ ሴት ገባችና ረጅም ሰዓት ጠበቅኩት ደጅ ላይ እና ሰላም የነበረ ዚፑ ተከፍቷል። በጣም ስወደው ስለነበረ ጌታ ምስክሬ ነው፣ ውሸት አይደለም እናገር። በጣም ስወደው ስለነበረ ለዚፑ መከፈት ከዛች ሴት ጋር ቢሮ እኔን አስወጥቶ ለመቆየቱ የኔ አይምሮ ነው በሽተኛ ብዬ ራሴን አሳመንኩት። እውነቴን ነው ሲል አምላክ እኔ ነኝ ታማሚ። እንዴት ብጠረጥረው ነው ይሄን የሚያክል እግዚአብሔርን ሰው እንዴት ብጠረጥረው ነው እኔ ነኝ ታማሚው፣ እኔ ነኝ በሽተኛው። ዚፑ እንዲከፈት ያደረገው የኔ አይምሮ ነው እንጂ እሱ አይደለም ብዬ እርግጠኛ ሆንኩኝ። እና ለብዙ ዘመናት ሐሳብ ይመጣብኛል፣ እቃወመዋለሁ እና አላላይ ሳደርገው ነው ለካ ነገርየው ነገር ነው። ይኸውልህ እኔ ካዳሚ ነበርኩኝ። አሁን ብዙ ሰዎች ካዳሚ ስላቸው ይናደዳሉ። እኔ ቅድም እንዳልከው በዚህ ዘመን ያሉ አዳራሾች ኦፊሻል የሚገባባቸው ጥንቆላ ቤቶች ናቸው። በእግዚአብሔር ቤት ስም የተከፈቱ እና ህጋዊ ነው። ትሄዳለህ እንዳልከው ጠንቋይ አይደለም የሚባለው ነብይ ነው ስሙ። የሚካድሙት ሰዎች እንግዲህ ምዕመናን ነው የሚባሉት፣ ግን ካዳሚዎች ናቸው። አይናቸው ቢያይ እያረደ ቢያዩ እየደፈረ ሰው ቢያዩ የእነሱን አይን ይጠረጥሩታል እንጂ የእሱን መልካምነት የእሱን ጻድቅነት መካድ አይፈልጉ። ለምን ስትል ማኑፕሌት ተደርጓል። እኔ ከዮናታን አክሊሉ እንደዚህ እውነታውን ሳውቀው አሁን የምታውቁት አቡናን ክሬት ለማድረግ ወይም አሁን የምታውቁት ቦልድ የሆነ በማንም ምንም በቃ እግዚአብሔር ልጅ ኢየሱስ እግዚአብሔርን መደገፍ ስጋ ለባሽን መደገፍ ምርኩዝ ማድረግ መጽሐፍ ቅዱስ አይደለም ብዬ ማንም አብሮኝ እስካይሆን ድረስ ብቻዬን እስክቀር ድረስ ለእውነቴ ብታሰርለት ምሞትለት እውነቴን ይዤ ጸንቼ እንደ እግዚአብሔር ጸጋ ምህረት የቆምኩቴ ለ3 ወር ታምም ያለው ታውቃላችሁ። ብዬ ልክ ሚስቱ ቺት እንዳደረገችበት በታማኝነትን አጉድላ ፍቅር እንደነሳችው ባል ብዬ ውስጤን አሞኝ ተሰቃይቼ አይሆንም። ጌታ ምስክሬ ነው። አሁን ነፃ ሰውጣ መጨረሻ እኔ ዮናታን አክሊሉ ለመናገር እኮ
ከቸርቹ ከወጣው በኋላ ለወራት ስለ ዮናታን አልናገርም። ቸርች መሄድ አቁሜያለሁ፣ ግን ምንም አይደለም። አንድ ቀን እዩ ጩፋን ስናገር ዮናታንም እኮ አላሉኝ እንደተለመደ አፌን ሊያዘጉኝ ማለት። ዮናታንስ ቢሆን እሱ የእውነት መመዘኛ ነው እንዲህ ብዬ ነገርኳቸው። ከዛ አንተ ያጎረሰን እጅ ነካሽ አንተ ይሁዳ ስም መለጠፍ ጀመሩ። ከዛ በፊት ዮናታን አፍ ማዘን ነው። በቃ ዮናታን ሲባል ጸጥላል። ስለ ቸርች ውስጥ እንደዚህ አይነት ዲም ላይት ምን ያደርጋል፣ ጭስ ምን ያደርጋል ምናምን ብዬ ስናገር ዮናታን ጋር የጨሰ የለ እንዴ ሲሉኝ ጸጥላል። ዝም ማስባዬ ነው ድካሜ በለው እና አሁን ነፃ ነኝ። አሁን ነፍሳችሁ አንዳንዶቻችሁ የምናገረው ነገር ያዞራችኋል። አንዳንዶቻችሁ እባብ ነው የሚታየ ምናምን ልክ ነው፣ እባብ ነው የሚታያችሁ እኔ ስታዩ። ለምን አይምሯችሁ የኔን እውነት ከመቀበል ይልቅ እባብ ነው ፊቱ ላይ የሚታየው የሚል ኢሉዥን ይፈጥርባቸዋል። ልክ እኔ ጥፋት አይቼ እርኩሰት አይቼ አመፅ አይቼ እግዚአብሔር አሳይቶኝ ነገሩን እውነቱን ከመቀበል ይልቅ የኔ አይምሮ ነው ትክክል አይደለም ብዬ ማኖፕሌት ስለተደረግኩ አይምሮዬን ስለተቆጣጠሩት ስለተደረግኩ ነገር እውነታውን ለራሴ እንደካድኩት እናንተም እውነታውን ትክዱታላችሁ። ለምን ከአዳሚዎች ናችሁ። ልክ እኔ ከአዳሚ እንደነበርኩ እኔ የሰው መገልገያ፣ የሰው መጠቀሚያ፣ የሰው ፈረስ ምንም ጀርባው ቢያምር ምንም እግሩ ቢፈጠን የሚቀመጥበት ሰው ነው ግልጋሎት የሚሰጠው። ጠንካራ ነው ፈረስ ከሚቀመጥበት ሰው በጉልበት ይበልጣል። ግን ግልጋሎት የሚሰጠው በጉልበት ለሚያንሰው ሰው ነው። አየህ፣ ምንም በጉልበት ብትበልጡ በፍጥነት ብትበልጡ የሚጋልባችሁ ሰው ነው እንደፈለገ የእናንተን ፍጥነት የእናንተን ጉልበት የሚጠቀምበት። ዮናታን ገና ከመሰረቱ ገና ታዋቂ ሳይሆን ወላይታ ሶዶ ስቴዲየም ቃሊዮት መጥቶ ነበረ። የሚገርም ነገር የዛሬ ብዙ ዓመት ገና አዋሳ ላይ ታይም ካፌ አጠገብ ገና ሲከፍት ስቴዲየም ቃሊዮት መጥቶ ነበር። የሚገርም ነገር መጥቶ የዛኔ ወጣቶች ነው የጋበዙት። ለአንድ ሳምንት ነው የቆየው። የሚገርም ወጣት ብዙ ክሩ ይዞ ነው የመጣው። አንድ ዘማሪ ልጅ አለ፣ ክሩ ይዞ መጥቷል። ሎተሪ ብሎ ቶምቦላ ይዞ መጥቶ ነበረ። ቸርች ቦታ ለመግዛት ፒያሳ ላይ ቦታ ለመግዛት ብሎ ቶምቦላ ይዞ መጥቶ ነበረ። ግን የሚገርም ነገር የዛኔ እንዲህ ታዋቂ ሳይሆን ቸርቹ ለሁለት ተከፈለ። የሚገርም ብዙ የሚቃወም ወጣት ተነሳ። እሱ ሐሰተኛ አስተማሪ ነው የሚል ማለት ገና በሁለት ክፍለ ጊዜ ሲያስተምር እነዚህ አይነት ትምህርት ቢብሊካል አይደለም የሚል ጀማ ተፈጠረ። የሱ የሚደግፍ ተፈጠረ። ግን አንድ ሳምንት ሙሉ ብዙ ብር ሰብስቦ ነው የሄደው። ቶምቦላ ሎተሪም አልወጣም። ቶምቦላ በዛው ቀረ። ምንም አልወጣም ቶምቦላ። አዎ እሱን እዞ ነው ያጠፋው። ግን ለእናንተ ለወጣቶች ነው። የሞተር እጣ አለ፣ የመኪና አይ ቲንክ አላቅም፣ ግን የሞተሩን አስታውሳለሁ። በጣም ስለቆየ ማለት ነው። የብር እጣ አለ ብሎ ብዙ ብር ነው የዛኔ። ብሩ አሁን ትንሽ ነው፣ የዛኔ በጣም ብዙ ብር ነው የሰበሰበው። በጣም መሬት የሚገዛ ብር ነው። አንድ ሳምንት ሙሉ ደግሞ ቸርቹ በጣም ትልቅ ቸርች ነበረ። ትልቅ ቸርች 4000 ምዕመን ያለበት ቸርች ነው። የሚገርም እና ያ በጣም ሰውም ተቀባይነት ነበረው። ግን የዛኔ ገና ከመነሻው ጀምሮ የሚቃሙ ልጆች ነበሩ። እኔም በጣም ለሱ ለፍቻለሁ። የሚገርም የዛኔ ቸርች ሲመጣ እኛ አስተባባሪ ነበርን። እኛ ቸርች ስለሆነ ማለት ነው ስናስተባብርለት እኔም ቶምቦላ እየሸጥኩ ነበረ። ግን የሚገርም አዋሳ ዩኒቨርሲቲ ስገባ ሄጄ እሱ ጋር ስንማር ነገሮች እየተገለጡልኝ ቃል ሳነብ ምናምን እየበራልኝ መጣ እንጂ ያው ሐሰተኛ ነቢያትን መለየት የሚቻለው በእግዚአብሔር ቃል ብቻ ነው። ምንም ነገር ላይ ገብተን አይደለም። ወይም ሰው ስለተቃወመ መቃወም የለም ብዬ አምናለሁ። እኔ ሰው ስለተቃወመ አንቃወም። እኛ ግን ምንድነው በእውቀት ብንቃወም እንዳንተ አሁን እኔ ያንተ የሚመች በእውቀት እግዚአብሔር ቃል ስንቃወም ነው። ግን ከመነሻውም አንዳንድ ነገሮች ከመነሻውም ያስታውቃሉ። ግን የሰው ደጋፊ ስላላቸው ነው እነሱ እነዚህ የሄዱት። አሁንም ይበዛሉ ብዬ አምናለሁ። ግን የሚሰሙ ሰዎች ካሉ ነው። አንድ ሰውም ካመለጠ ለእኛ ትልቅ ትርፍ ነው ብዬ አምናለሁ። እኔ ብዙ እንደነሱ እኛ እንደነሱ በቁጥር አናምንም። በአንድ ስብከት 3000 ሰው አመነ ይላሉ። ዝም ብሎ ሳክስ ቁጥር እነሱ ጋር ያለው፣ የብርም ቁጥር እነሱ ጋር ያለው፣ የሰውም ቁጥር እነሱ ጋር ያለው። አሁን እነሱ እኮ 1 ቢሊዮን ብር በአካውንት ይገባል የሚሉ ሰዎች እኮ ናቸው። አሁን አይደለም 1 ቢሊዮን ብር
ቢሊየን ሲሉ አያፍሩም። በቃ ቢሊየን ምን እንደሆነ ቁጥር አያውቁም። አይ ቲንክ እኔ ቁጥር ወይ ያልተማረው ማስት ወይ አልተማሩም ሁሉም ብዬ ነው የማምነው። እና በቁጥር ያምናሉ እነሱ። ዝም ብሎ ቁጥር ይጠራሉ። አሁን 13,000 ሰው አመነ ይላል። ዝም ብሎ ያለው ሰው እኮ 10,000 ሰው አይሞላም። ከ10,000 ሰው 13,000 ሰው እንዴት ያምናል ብለን መጠየቅም አለብን እኛ። ገባ? የቁጥር ጉዳይ አይደለም፣ የእግዚአብሔር መንግስት ጉዳይ ፖለቲካ ነው። ቁጥር ብዙ ጊዜ የፖለቲካ ጉዳይ ነው እና እንትንም አይደለም። ይኸውልህ እኔ እዛ ስመለከት ያው 3ም 4 ጊዜም ጌታን የሚቀበሉ ሰዎች አሉ፣ 5ም ጌታን የሚቀበሉ ሰዎች አሉ። እንዳልኩ ቁጥር ታማኝነት የሚጠይቅ ጉዳይ ነው። ቁጥር ታማኝነት ይጠይቃል። አሁን ቅርብ ጊዜ አንድ መረጃ ሲሰረጫጭ ነው። በኢትዮጵያ ውስጥ ሁለተኛው ሃይማኖት በቁጥር ሁለተኛው ሃይማኖት ፕሮቴስታንት ነው የሚል አይነት ዜና ሰርተው እንትን ሲሉ አየሁ እና ለምንድን ነው ይሄ ነገር የሚፈለገው? ፕሮቴስታንት ሁለተኛ በቁጥር መሆኑ 3ኛ መሆኑ ምንድን ነው ትርጉሙ? አሁን ያለንን ሰዎች የምር ደቀ መዝሙር አድርገናቸዋል ወይ? የክርስቶስ አድርገናቸዋል ወይ? አሁን ያሉትን ሰዎች ወንጌል እንዲገባቸው መሰረታዊ የሆኑ በኦርቶዶክስ ቤተክርስቲያን ዶግማ እንደሚባለው መሰረታዊ ክርስትና አስተምረናቸዋል ወይ? ትምህርተ ስላሴ፣ ነገረ ክርስቶስን፣ ነገረ መንፈስ ቅዱስ፣ ነገረ አብን ራሱን አስተምረናቸዋል ወይ? ነገረ ቤተክርስቲያንን አስተምረናቸዋል ወይ? እና በጣም ብዙ መሰረታዊ ጉዳዮች ላይ መስተካከል ያለበት ቤዝመንት መስራት ያለብን ሰው በቃሉ ደስ እንዲለው ልክ መዝሙረኛው ዳዊት ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው እንዳለ ብዙ ምርኮ እንደሚያገኝ እንደ አንድ ተዋጊ ወታደር ደስተኛ ልክ ሎተሪ እንደደረሰው ሰው ወይም እጣ እንደወጣለት ሰው በእግዚአብሔር ቃል ደስ የሚለው ማህበር እንድንፈጥር ከነገሮች ይወጣ። አሁን ሁሉም ነገር ዲፔንድ የሚያደርገው እኛ ላይ ነው። ክርስቶስ ማዕከላዊ አይደለም። ቀድሞ ኢየሱስ ብቻ ክርስቶስ ብቻ የሚል ትምህርት የነበረው ቤተ እምነት አሁን እኔ ብቻ ሆኗል። ከክርስቶስ ብቻ ወደ እኔ ብቻ በንተናል። ሰባኪዎቹን ተመልከቷቸው። ረዥም ሰዓት የሚያወሩት ስለ ራሳቸው እንዴት እንደተሳካላቸው፣ እንዴት ወደ መገለጥ እንዴት ምናምን ራሳቸውን የሚሰብኩት። ጄፒኤስ ብትሄዱ እነ ታምራት ታረቀኝ ጋር ብትሄዱ እነ ታምራት ታረቀኝ ቃሉን ከሚሰብኩት በላይ ገጠመኞቻቸውን የሚያወሩትን ነው የምትሰሟቸው። ኢየሱስ ብቻ የሚለውን ትምህርት እንኳን በትክክል አልኖር ነው። ኢየሱስ ማዕከላዊ ጉዳያችን አይደለም። ማዕከላዊ ጉዳያችን እኛ ራሳችን ነን። ትንቢት የሚነገረው ስለኛ ነው። የምንሰበከው ስለኛ ነው። እኛን በተመለከተ ስኬታችንን፣ ድላችንን በተመለከተ ጎረቤትሽ አስደግማብሻለች። ከዚህ ያለፈ ነው ክርስትና። ከመተትን ለመፍታት ብቻ የመጣ እንዳይመስል ኢየሱስ ክርስቶስ የእግዚአብሔር ልጅ እንድትሆን የልጁ መልክ በህይወት እንዲገለጥ ጽድቅን ብርሃን እንድታበራ መከራ ቢመጣ እስከ ሞት ድረስ የታመንክ እንድትሆንለት የሚያደርግ የሚያጸና ትምህርት በውስጥ እንዲገባ ነው። አሁን ድንገት ማዕበል ቢመጣ፣ ድንገት ወጀብ ቢመጣ፣ ድንገት ክርስትና ቢሰደድ የትኛው እምነት ውስጥ ያለ ማህበረሰብ ይጸናል? ፕሮቴስታንት ብዙ ፕሮቴስታንት እስከ ሞት ድረስ ይታመናል? አይመስለኝም። ምክንያቱም መስቀሉን መስበክ ትተናል። ስለ ኢየሱስ መሞት ክብር እንደሆነ ማውራት ትተናል። አገልጋዮቻችን ባይነግሩንም የዚህ ዓለምን ነገር ማሳካት እንደሆነ ስብከት ህይወታቸው ይነግረናል። ኤክስትሪምሊ ውድ የሆነ መኪና ሲነዱ ስናያቸው፣ 3-4 ቤቶች ሲገዙ ስናያቸው፣ ቅንጡ መኖሪያ ቤቶችን ቅንጡ ነገሮችን ሲሰበስቡ ስናያቸው ስለሚመጣው ስለ ኢየሱስ ከማሰብና ኢየሱስ ይመጣል ከሚለው እውነት የበለጠ እነዚህን ሰዎች በሚቀጥሉት ዓመታት ውስጥ እነዚህ ሰዎች የደረሱበት ቦታ ስለመድረስ ነው የምናስበው። የሚገርም መሰለህ እኔ እነሱ ጋር በጣም ሎጂካሊ እንዲሁም እግዚአብሔር ቃል የሰው እድሜ 70-80 ከዛ ቢኖርም የድካም ኑሮ ነው የሚኖረው ይላል። እኔ የሚገርም ነገር በ70 ዓመቱ እዛ ሄደው ትባረካለህ ሲባል አሜን ይላል።
አሁን እሱ ቢባረክ አሩምባ ምናምን ያለውን ሰው እያላየው አሩምባ ቴንክ ዩ እሱ አንደኛው ነው። አለ እንደዚህ አይነት ሰው እሱ እንዲሁም በጣም ፓብሊክ ፊገር ሆነ ወጥቶ ነው። እኔ በጣም እኮ ለመቆም የሚታገለው ሰውዬ እግዚአብሔር በገንዘብ ይባርክሃል ሲል አሜን። እኔ ወጣቱ እንዲሁም ይበል እኔ ወጣቱ ስሜታዊ ሆኖ ብያቃለሁ። ግን በ70 ዓመቱ በ80 ዓመቱ ሄዶ የማንም ዱርዬ መጫወቻ ሲሆን እኔ በጣም ነው የሚያሳዝነኝ። በጣም ያሳዝነኛል በአንድ በኩል። ሌላ በኩል ደግሞ በሌላ በኩል ምንድነው እውነትም ይሄን ነገር አግኝተዋል ወይ ያገኛል ወይ? ሁሌ ነገ ያንተ ቀን ነው ዛሬ ያንተ ቀን ነው ሲባል ለምን ትላንትና ለምን አልሆነልኝም አይልም። ሰው እኮ ጥያቄ ምን እንደሚያስነኩም አይገባኝም ለኔ። ስለዚህ እነዚህ ሰዎችን እንዳልክ ጥያቄ ልጨርስ እያለ ነው። ቀጥላለን እናንተ ሳላል ጥያቄውን አንዴ ጨርስ እንዳልክ ምን ቀራ? እሺ ሁለት ጥያቄ ይገረኛል። እሱ ንገረኝና እንዳልኳችሁ ስደተኛ ካምፕ ነው ያለው ሳይ ይገረበሽ እንትን ያለው ኡጋንዳ ነው ያለው አይደለም ወይ? ዱባይ ነው። እሺ ምንድነው ቅድም አስቼ ነበረ ሙክራብ ሾው ሀሳብን ማለት ነው። በመልካም ወጣት ጉዳይ ላይ መልካም ወጣት በሄድም ባሄድም የሆነ ሙከራ ላይ ነበርኩኝ እና የሳይኮሎጂ ትምህርት ተማርኩኝ እንጂ ወንጌል አይደለም ብለናል። የመልካም ወጣት የምር ወንጌል አይደለም ወይ? እና ደግሞ የተለወ ልክ እንዳንተ እሺ ከዛም በፊት የሆነ ህይወት ነበረ። ልክ እንዳንተ ደግሞ በጣም አስቀያሚ ከሚባል ህይወት በመልካም ወጣት አገልግሎት ነፃ የወጡት ወጣቶችን እነሱን ምን ማድረግ ያልተለወጡትን ሰው ያነሳል እናያለን። የተለወጡትን ምንድነው ማለት ተለውጦ የቀሩትን በዛው ባክ ያደረጉት ሳይሆን ተለውጦ ስልክ ገባበት አይ ቲንክ እሺ እንዳልክ ጨርስ ሀሳብህን። ይሄ ነው ሀሳቤ አቤላ። ስለተለወጡት ልጆች ምን ትላለህ? እና ደግሞ ወንጌል አይደለም ወንጌል ምንድን ነው የሚለውን ነገር መጀመሪያ መስማማት አለብን። ያ ወንጌል በጳውሎስ በመንፈስ ቅዱስ ተመርቶ በነገረን የመጽሐፍ ቅዱስ አንዳንድ ክፍሎች ላይ በግልጽ የሆነ ነገር ስናስቀምጥ ወንጌል ስለ ልጁ ነው የሚል ሀሳብ አለው። ሮሜ መጽሐፍ ምዕራፍ 1 ላይ ጳውሎስ በስጋ ከዳዊት ዘር ስለሆነው ደግሞ እንደ ቅዱስና መንፈስ በኃይል ከሙታን መካከል ስለተነሳው ስለ ልጁ ነው ወንጌል ይለናል። ስለ ልጁ ስለ እግዚአብሔር ልጅ ነው ወንጌል የሚለው ቃል የምስራች የሚልን ቃል ነው የሚናገረው። የምስራች ማለት ነው። ምስራቹ ምንድን ነው? ኃጢአት ተሸንፈዋል፣ ሞት ተሸንፈዋል፣ የእግዚአብሔር ልጅ ኢየሱስ ክርስቶስ ሞቶ ተነስቷል ነው የወንጌል መልእክት። ይህን ደግሞ ሁለተኛ ቆሮንቶስ ምዕራፍ 15 ላይ ሐዋርያው ቅዱስ ጳውሎስ በመጀመሪያ ከኔ የሰማችሁትን ያመናችሁበትን የዳናችሁበትን ደግሞ የቆማችሁበትን ወንጌል አሳስባቸዋለሁ። ይህም ወንጌል ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ መጽሐፍት እንደሚሉ በሶስተኛ ቀን ከሙታን ተነሳ የሚለው ሀሳብ ወንጌል እዚህ ጉዳይ ላይ ይታሰራል። እዚህ ጳውሎስ ይህንን ወንጌል ወደ እናንተ ሳመጣ ምንም እንደማላቅ ለራሴ ቆርጬ ነበር የመጣሁት ይላል። ምንም አላቅም ማለት ጳውሎስ የግሪኮችን ፍልስፍና ያውቃል፣ የሮምን ባህል ያውቃል። በአባቱ በኩል ሮማዊነትን በገንዘብ ያገኘ ሰው ነው። ጳውሎስን እየሰበኩ አይደለም። አላቅም ሲል ጳውሎስ ብዙ ነገር ያውቃል። ቲቶ መጽሐፍ ላይ ለቲቶ የጻፈለት መልእክት ላይ የቀርቴስ ሰዎች ነውረኞች ወይም ባለጌዎች ናቸው ብሎ የራሳቸው ሀገር ባለቀኔ በቀኔው ጽፏል ብሎ ቀርጤስ ያሉ ሰዎች ምን አይነት ነውረኛ እንደሆኑ ኮት የሚያደርገው ከመጽሐፍ ላይ ነው። የነሱ ባለቀኔ ሰው የጻፈውን መጽሐፍ ኮት አድርጎ ሲናገር ታያለ። ምን ያህል በንባብ የዳበረ በእውቀት የዳበረ ሰው እንደሆነ ታያለ። ፈሪሳዊ ነው። ስለ ሕግን ጠንቅቆ ያውቃል።
የህግ ትምህርት ቤት ደግሞ የገማሊያ እግር ስር ነው ቁጭ ያለው። ሌላ ነገር ሳላቅ ይሄን ነገር እንዳቆርጬን የመጣሁት ወደ እናንተ ስለ ግሪክ ፍልስፍና ላወራችሁ ወይም በሚያባብል ቃል እንተልላችሁ ሳይሆን የእግዚአብሔር ጥበብና ኃይል የሆነውን ኢየሱስን ልገልጥላችሁ ነው የመጣሁት ብሎ በቆሮንቶስ መልእክቱ ላይ ይናገራል። ስለዚህ በአንደኛ ደረጃ ወንጌል ራስን ቀላቅሎ አለማስተማር ነው የወንጌል ትምህርት የሚጠይቀው ከአንድ ሰው ማለት ነው። ጳውሎስ ራሳችንን ቀላቅለን አልነገርናችሁም ይላል። ራሳችንን ለእናንተ ባሪያ ወይም ሎሌ አድርገን ስለ ክርስቶስ ሎሌ አድርገን አገለገልናችሁ ይላል። ራሱን አለቃ ወይም የበላይ አድርጎ ሳይሆን ስለ ወንጌል ሎሌን በሎሌነት መንፈስ እንዳገለገለ ይናገራል። ስለዚህ ወንጌል በዚህ መስመር ትስማማለህ? በዚህ ሀሳብ ወንጌል በሚለው ሀሳብ ወይም ሌላ ሀሳብ ካለ እንዳልክ ወንጌል በሚለው ሀሳብ ያስማማናል። የወንጌል ሀሳብማ እሱ ያስማማናል። ግን ያው ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። ወንጌል የሚሰራጭ ግን ምንድነው? አሁን ለምሳሌ አንድ ትምህርት አለ መልካም ወጣት ላይ ዩኒቨርሲቲ ያለው ዶርም ውስጥ የተማረው የተማሩት ምርጫና ውሳኔ የሚልና ያ ብኩርናውን ስለሸጠው ስለ ያዕቆብና ስለ ኤሳው ያስተምራል። ከእግዚአብሔር ቃል የሆነ መሰረትን ያደረገ ከእግዚአብሔር ቃል ከመጽሐፍ ቅዱስ መሰረትን ያደረገ ትምህርት ለወጣቶች ይሰጣል። ለለውጥ ነው። ያ ወንጌል አይደለም ልንል እንችላለን። አዎ ይኸውልህ፣ ስለኔ አይደል የጠየቀኝ? እኔ 2010 ነው የሄድኩት የተማርኩት። ሁለት የእግዚአብሔር ቃል አልተማርኩ በጊዜው ሁለት የእግዚአብሔር ቃል አልተማርኩ። ሁሉንም ያስተማረ መልካም ወጣት ማለት አላማ እንትን ያለው በጣም ዶ ከዛ በኋላ ዞር ብዬ ስመለከት ያው እኔ በሱስ ተይዤ ነበር የሄድኩት። ያው ከሱስ ለመውጣት እየታገልኩ በነበረበት ሰዓት ነው የሄድኩት። ፎከስ የማድረግ ችግርም ነበረብኝ። ግን ከሰሟቸው አብዛኛውን ነገሮች በእርግጠኝነት ምነግርህ ከወንጌል መልእክቱ በላይ ይሄ መልካም ወጣት የሚያዘግብ የሚሮጥ የሚራመድ የሚያዘግብ ማዝገብ ቢከብደው የሚንፏቀቅ ነው ምናምን የሚል የነ ማርቲን ሉተር ኪንግን አባባሎች የራሱ አድርጎ ሲያስተምራቸው ምናምን ነገር ነው የሰማሁት። በእርግጥ እኔንም ደግሞ የተነካውባቸው ፖይንቶችን አንስቼ ስነግርህ እንደዚህ አይነት ሁለት አይነት ልብስ አድርጎት እዚህ ላይ እንደዚህ ሁለት ልብስ በዚህ በኩል ንጹህ ልብስ በዚህ በኩል የተተለተለ ልብስ አድርጎ ያለበት እሱ ነገር ነው ተርኒንግ ፖይንት የለወጠ። እሱ ወንጌል አይደለም። እንዲህም ለመሆን ተጠያቂ አንተ ነህ፣ እንዲህም ለመሆን ተጠያቂ አንተ ነህ። ስለዚህ እኔን እዛ ቦታ ላይ የለወጠኝ ወንጌል አይደለም ስል መሀል ላይ የወንጌል ስብከት አይነት ነገሮች አይሰበኩም አይደለም። አጠቃላይ ግን የወንጌል ዓላማ ይዞ የተቋቋመ ሀሳብ አይደለም፣ ወይም ወንጌልን ስለመስበክ የተቋቋመ ሀሳብ አይደለም። ማይንድ ሴት ላይ አይምሮ ላይ ለመስራት ነው። ማይንድ ሴት አይነት ነገር ነው። ልክ ዶክተር ምህረት ደበበ አዲስ እንትን ብሔራዊ ቲያትር ውስጥ ያዘጋጅ ነበር። ማይንድ ሴት ሄጄ ተምሬያለሁ። በጣም ጸዴ ነው። ኢንስፓየር ያደርግሃል፣ ኢሞሽናል ያደርግሃል፣ ነገሮችን እንድትረዳ በግልጽ እንድታይ ያደርግሃል። ያ ነገር ይለውጣል ማለት ወንጌል ነው ማለት አይደለም። አንድ ነገር ለውጧል ማለት ብቻ ራሱን ችሎ ወንጌል ነው ማለት አይደለም። ያለ ወንጌል ሰዎች በብዙ ምክር ይለወጣሉ። በብዙ በተለያየ ምክንያት እናቱ መክራው ሱስ ትቶ መልካም ህይወት የሚኖር ሰው ይኖራል። ሰልችቶት በሃይማኖት ምክንያት ጸበል ቦታ ሄዶ የተለያየ ቦታ ሄዶ ሰው በሆነ ምክንያት ሊተው ይችላል። ሃይማኖቱ አስገድዶት ለቤተሰቡ ቃል ገብቶ አሊያም ታሞም ሊተው ይችላል። ሱሱ ወንጌል ለወጠው ብለን በእንደን ድፍን አናደርግም። እኔም በዛ ትምህርትን የተለወጥኩት እዛ ቦታ ላይ የቀየረኝ ወንጌል አይደለም ያልኩት እና ከኔ አንጻር ስለጠየከኝ ልክ ነኝ። ገባ? ስለ ኢየሱስ ተነግሮች፣ ምክንያቱም ስለ ኢየሱስ እኔ በደንብ ተሰብክ ያደግኩ ልጅ ነኝ። ወይ ሙሌ ብራዘር ይላል ፍሮማናዘር ማዘር የመጨረሻ አንተ የመልካም ወጣት አድናቂ ነህ? ምንድን ነው ማለት? እኔ መልካም ወጣት አንዴ ሄጃለሁ እና ዩኒቨርሲቲ እያለሁ ደግሞ 2000 ስንት ሄድክ? 2016
እኔ ነበርኩ የዛን ጊዜ 16 ነበር። 16 አዎ አልነበርኩ 16 አልነበርኩም። እና መልካም ወጣት ላይ ሳይሆን ህይወቴ ዩኒቨርሲቲ እያለሁ በጣም በተበላሸ ህይወት ውስጥ እያለሁ ዶርም ውስጥ ዝም ብዬ ሰርች አድርጌ ምርጫና ውሳኔ የሚለው ትምህርት ከዛን ጊዜ እሱን ተምሬ የሆነ ህይወት ላይፍ ምርጫና ውሳኔ እንደዚህ አይነት ምን ጥቅስ ላይ የተመሰረተ ነው? ዘፍጥረት ላይ ነው። የያዕቆብና ኤሳው ብኩርናውን ሽጦ የሚለውን ሀሳብ ማለት ነው ያስተማረው። እና ማለት ያንተንም ሀሳብ እዚህ ጋር አከታተላለሁ። አዲስ ላይ ሪከር የተደረጉ ነገሮችንም እሰማለሁ እና አንዳንድ ኮንፊውዝ ይፈጥራል። ታውቃለህ፣ በጣም ብዙ ሰዎች ይለወጣሉ። ብዙ ሰዎች ህይወታቸው ተበላሽቶም ይመለሳሉ። ከዛ ቁጥጥር ለማድረግ ይሞከራል። ሴቶች፣ ህፃናት ከማይሆኑ ወንዶች ጋር ግንኙነት ጀምረው ይመለሳሉ። ሴክሹዋል ነገር ግቢ ውስጥ ይደረጋል። ሱስ ይደረጋል። ያው ሱሰኞች ስለሚሰበሰቡ በአንድ ጊዜ መተው ግዴታቸው ነው ብዬ አላስብም። ሱስ ይደረጋል። በዛ መካከል ሰው ይደበደባል። ለምሳሌ የሚጠብቁት ልጆች ሰው ይደበድባሉ። ራሱም ግለሰቡም ሰው ይደበድባል። የቤተሰብ ሊለውጥ የላከው ልጅ ምክንያቱም ጫናው ብዙ ስለሆነ ብዙ ሰዓት ስለሚያስተምር ብዙ ቦታ እንትን ስለሚል ነገሩን ኮንትሮል ለማድረግ ኃይል ይጠቀማል። ብዙ ድካሞች አሉት፣ ጥሩ ነገሮችም ይኖሩታል። ጥሩ ነገሮች አሉት ማለት ግን ከእግዚአብሔር ነው ማለት አይደለም። ሁሉም ጥሩ ነገር ከእግዚአብሔር አይደለም። እሺ፣ የመጨረሻ ይህንን ጥያቄ መልስ የሚፈልገው ስም ዝርዝር እሰጥሃለሁ። ማለት በአቤል አቡና ልክ ፋንቲ ሽሮ ጨምሬበታለሁ እንጀራው ፍሪጅ ስለቆየ ነው ብላለች። እሺ ፋንቲ ፍሪጅ በአቤል አቡና ልክ በአንተ ልክ። ስለዚህ ለሌላ ሰው ልትልከው ብላ ነው መሰለኝ መልዕክቷን። እሺ አንድ የመጨረሻ ጥያቄ የምጠይቅህ በአንተ ልክ እንደዚህ ተጽዕኖ የፈጠረ በአንተ ልክ ላይ ችግር እየመጣበት ያለ ምናምን አላየንም። ብዙ አንተ ጋራ ብዙ ነገሮችን ብንል እኔ ይህን ጥያቄ አየር ላይ እንትን ብለህ ልጠይቅ። ኦርቶዶክስ ላይ የሚሰሩ እዚህ ቲክቶክ ላይ ያሉ ሰዎች እንደኔ ፈተና ሲደርስባቸው አይተህ ታውቃለህ? አይ እንዳንተ ማንም ሰው የምታውቃቸው እዚህ ቲክቶክ ላይ ጋቢ ለብሰው ምናምን እዛ ቁጭ ብለው ስለ ኦርቶዶክስ የሚያወሩ ልጆች ድብደባ ሲደርስባቸው አሊያም ሲታሰሩ አሊያም ሲታገቱ አይተህ ታውቃለህ? ለምሳሌ ናቴ ነገቢ ምናምን ናቸው። እነገቢን እሱን ስሙ ምናምን እና እዚህ ስለ ኦርቶዶክስን በተመለከተ ብዙ አቃቄር የሚያወጡ ሰዎች አሉ፣ ተቀምጠው ሀገር ውስጥ ያሉ ልጆች ኦርቶዶክስን በድፍረት የሚናገሩ የኦርቶዶክስን ትምህርት ምናምን ሰሞኑን እንኳ ቪዲዮ የሰራውባቸው አሉ። እስቲ ከነዛ መካከል አንድ ሰው ሲታገት አይተህ ታውቃለህ? ኦርቶዶክስን በመናገር ምክንያት ታገትኩ፣ ታሰርኩ፣ ድብደባ ደረሰብኝ የሚባል በዚህ ሚዲያ ላይ ባሉት ሰዎች ደረጃ ነው የሚልክ። አይተህ ታውቃለህ? አይ አላየሁም። ስለዚህ ይሄን ጥያቄ ለአማኞች ልተው፣ ለወንጌላውያን አማኞች እዚህ አልዳኑም ብላችሁ የምታስቧቸው ጌታን አያውቁም ብላችሁ የምታስቧቸው የጌታን ክብር ለመላእክትም ለስዕላትም ለተለያየ ነገር ሰጥተዋል ብላችሁ የምታስቧቸው ኦርቶዶክሳውያን በዚህን ያክል ደረጃ ሚዲያ ላይ የተዘለፉ አቃቂር እየወጣባቸው አሁን በምናውቀው ደረጃ ታዋቂ በሆኑ ደረጃ ይሄ ኦርቶዶክስ ላይ ቅበተ እምነት እንሰራለን በሚሉ ሰዎች ደረጃ እገታ፣ ጠለፋ፣ እስርም ደርሶ ካላወቀ ድነዋል የሚባሉ ነቢያት የሚባሉ ሰዎች በነቢያት በሚባሉ ሰዎች እገታ፣ እስርም፣ የሞት ፍርሃትን ማስጨነቅም ለምንድን ነው አቤል አቡና ላይ የሚደርሰው? አቤል አቡና ላይ የሚደርሰው ለምንድን ነው የሚደርሰው? ሳናቅ ጨለመው እኛ ጋር ነው እንዲህ ያለው እኛ ቤት እዛ አለ ብለን የምንለው ጨለማ እዚህ ሙሉ ለሙሉ አለ ማለት ነው። እናንተ የምትሏቸው ነቢያቶች እውነት የዳኑ ናቸው ማለት ነው። ስለዚህ ይሄንን ጥያቄ ልጠይቃችሁ እፈልጋለሁ። እዚህ ውስጥ ያላችሁ ሁላችሁ
ለሁላችሁ ይህን ነው ምላችሁ። እንደምታውቁት ኦርቶዶክስ በጣም ብዙ ሚሊዮን ህዝብ የሚከተለው ቤተ እምነት ነው። ገባ ለሃይማኖታቸው ቀናይ የሆኑ በጣም ብዙ ሰዎች አሉ። ሁሉም ኦርቶዶክስ በጣም ንጹህ ነው ጽዱ ነው ምናምን እያልኩ አይደለም። መከራ የደረሰባቸውን ሰዎች ትኖራላችሁ። ግን እኔ ሚዲያ ላይ እንደኔ ፊቱ እያሳየ እኔ ሐሰተኛ ነቢያት እንደምቃወሙ ኦርቶዶክሳውያንን የሚዘልፉ የሚተቹ አንዳንዱም አጓጉል ንግግር የሚናገሩም ሰዎች አሉ። እነዛ ሰዎች ላይ እኔ ላይ እንደደረሰው ደርሶባቸው ያውቃሉ ወይ? ይሄ አሁን ለትምክት አይደለም የምነግራችሁ። አትሊስት ግን ኦርቶዶክሳውያን የተሻለ ልበሰፊነት ከሐሰተኛ ነቢያቶች የበለጠ አላቸው። ኦርቶዶክሳውያን ከሐሰተኛ ነቢያት በተሻለ በሐሰት ክስ ሰውን ላለመክሰስ የተሻለ ልብ አላቸው። ይህ ልነግራቸው። እኔ አሁን ኦርቶዶክስን ጥሩ ነገር ሲናገር የሚደብራችሁ ሰዎች አላችሁ። አይደለም አንተን አይደለም እንዳልክዬ አንተን አይደለም። እኔ ያው አያገባኝም፣ ወደዛ አይደለም ስለኛ ቤት ነው ሀሳቤ። እና አንተ ሌላ ጥያቄን ጠይቀኝ። እሺ አንተ አለ በአንተ ልክ እንትን ያለ ቅበተ እምነት ላይ የሰራ በአንተ ልክ ተጽዕኖ እንትን ያለበት የለም። ትንሽ ኤሊያና አለች ሴቷ፣ እሷም ሀገር ውስጥ አይደለችም፣ ግን እሷም እያወጣችው ያለችው ነገር በጣም አስገራሚ ነገር ነው። እና ይህንን ጥያቄ አንተ እንድመልስልኝ እፈልጋለሁ። ሪከርድ ብታደርጉት ደስ ይለኛል። እንትን ሰጥሃለሁ፣ አቀርብልሃለሁ። ነቢያቶች ናን የሚባሉትን በአንተ ምልከታ ስጠራለህ ሐሰተኛ ነው ሐሰተኛ አይደለም ትለኛለህ። ሁሉንም በቀጥታ እኔ ነብይ አልቀበልም። ስለዚህ ሁሉም ሐሰተኞች ናቸው ለአንተ። ነብይ የሚባል ስም ነብይ የሚል ስም ያንጠለጠለ ያው ማይገባውን ስም ካንጠለጠለ ልክ አይደለም። ሰውየው ግን ትክክለኛ አስተማሪ ሆኖ ነብይ የሚል ስም ያንጠለጠለ፣ መጋቢ ሆኖ ነብይ የሚል ስም ያንጠለጠለ በጣም ብዙ ሰው አለ። ስለዚህ ነብይ ከሚለው ስም ነው ችግርህ ማለት? ነብይ ከሚለው ስም አይደለም ችግሬ። ነብይ ከሚለው ስም አይደለም ችግሬ። ትክክለኛ ነብይ ስለሌለ ነው። አንዳንዶቹ ጤነኛ አገልግሎት እያገለገሉ ግን ትክክለኛውን ያልሆነ ስም ነው የለጠፉት። ለምሳሌ አሁን ነብይ ዘኔ ነብይ መባሉን አትቀበል? መጋቢ ነው፣ ጥሩ መጋቢ ነው። ነብይ ዘኔ መጋቢ ነው እንጂ ነብይ አይደለም። ነገርኩህ እኮ እኔ ይኸውልህ እንዳልክ እኔ ይኸውልህ በዚህ ምድር ላይ የትኛውም አይነት ደጋፊ ያለው ሰው አልፈራም። የምፈራው አንደኛ የራሴን ድካም ነው። ደክሜ ማይሆን ስህተት እንዳልሳሳት ራሴን ነው የምፈራው። ለዛ ደግሞ ጸጋው ያግዘኛል። ሲቀጥል ግን አሁን አንተ የምትለው በዝርዝር እከሌ እንደዚህ ነው እከሌ እንደዚህ ነው እከሌ እንደዚህ ነው ማለቱ አያስፈልግም። አጠቃላይ ነግሬሃለሁ። እኔ አሁን ሀሎት ሄዳለሁ ዘኔ ይመቸኛል። ገባ? ሀሎት ሄዳለሁ ዘኔ ይመቸኛል። ግን አሁን ነብይ ነው አይደለም የሚለው ክርክር ውስጥ ከገባ ለእኔ ዘኔ መጋቢ ነው፣ ጥሩ መጋቢ፣ መንፈሳዊ መጋቢ ነው፣ ቆንጆ መጋቢ ጥሩ። አሁን ጥላሁን ከቸርች ውጭ በጣም ጥሩ የሚመቸኝ መጋቢ ነበር። ጥሩ የእግዚአብሔርን ቃል ማስተማር የሚችል ጥሩ መጋቢ ነበር። አሁን ከከፈታት የግሉ ቸርች ውጭ ማለት ነው። ከዛ በፊት በጥሩ መንገድ እቀበሏል። አንዳንድ ድካሞችን ባውቀው። አይ ለእኛም ነው እኮ አቤላ፣ ከአንተ መስማት ስለምንፈልግ ነው። አዎ ግን እኔ እንትን ማህተብ ሰጪ አይደለሁም። እኔ ከሌን ተቀበል ከሌ አትቀበሉ ምናምን እኮ አይደለም እያልኩ ያለሁት። ሁሉም በእኔ በኩል ይለፍ እያልኩ አይደለም። እኔ ግን የታየኝን ክፍተት እናገራለሁ። የታየኝን ድካም የታየኝን ውድቀት የታየኝን እንደ ቤተክርስቲያን አሁን ከፖለቲካ ጋር የሚመስል የሚያላትመኝ ነገር አለ እዚህ ሚዲያ ላይ። ፖለቲካ ለምን በጣም ሐሰተኛ ነቢያቶች ከፖለቲካ ጋር ተጣብቋል። ከብልጽግና ፖለቲካ ጋር እኔ ከብልጽግና ጋር ግጭት የለብኝም። ምክንያቱም እኔ የፖለቲካ ነፃ አውጪ ሆኜ አይደለም የመጣሁት። አይመለከተኝም ስለ ፖለቲካ። ግን ሳልወድ በግድ
ከፖለቲክስ ጋር ምነካካ እንዲመስል ተደርጎ መልስ እሰጣለሁ። አንዳንድ መልሶችን ካያቸዋቸው ይሄ ልጅ ያስብሉኛል። ለምንድን ነው እንደዚህ አይነት መልስ የምሰጠው? ልክ ኦፕራሲዮን እንደሚያስፈልገው አካል እነዚህ ሐሰተኛ ነቢያቶች ከፖለቲካው ጋር ተጠማዘው ተጠምጥመው ነው የሚገኙ። አሁን ዛሬ ቪዲዮ የሰራውበት አንድ ነብይ ነኝ የሚል ግለሰብ ለደብረ ጽዮን መልእክት አለኝ ይላል። አሁን ለደብረ ጽዮን መልእክት አለኝ ሲል ስቃወመው ደብረ ጽዮንን የደገፍኩ ነው የሚመስለው። እኔ የደብረ ጽዮን ደጋፊም አይደለሁም ምንም አይደለሁም። እኔ ደብረ ጽዮንን የቀድሞ ባለስልጣን እንደነበር አሁን ከስልጣን እንደሌለ በትግራይ እንዳለ ማንም ሰው እንደሚያውቀው ነው ማውቅ። ደጋፊ አይደለም። ግን የሰውየውን ሐሰተኝነት ስቃወም ደብረ ጽዮንን የደገፍኩ መንግስትን የአሁን ስልጣን ላይ ያለው መንግስት እንትን እያልኩ ነው የሚመስለው። ሳልወድ በግድ ያነካኩኛል። ነገር ግን ያነካኩኛል ብዬ ፈርቼ ዝም አልላቸው። አይ ፖለቲካ ነው ካሉ የኔ የፖለቲካ ሀሳብ የለኝም። እኔ ማጥራት የምፈልገው የወንጌላውያን አማኞች ህብረት ነው። ይህንን ለህዝቡ ለመግለጥ ነው የምሞክረው ብዬ የራሴን የሆነ ጥረት አደርጋለሁ። ከዛ በተረፈ ግን እንደው ላለመነካካት ብዬ አልተዋቸው። ተጠምልልሃል፣ ፖለቲካ ጋር ነካሃል። በቃ እንደፈለክ አድርገህ ስለ ቤተ መንግስት ጥሩ ትንቢት ተናገር። አንተ ስለ ቤተ መንግስት ስላወራቅ አይነኬ የምትሆንበት ምንም ምክንያት የለም። ስለ ጠቅላይ ሚኒስትር ዶክተር አብይ የፈለግከውን ጥሩ ነገር ተናገር። ጉዳዩ ስህተትና ሐሰት እንደሆነ ከተመለከትኩ እንደ እግዚአብሔር ቃልና በራሴ እውነታ አብይን አሞግሳልና ዝም አለለ። ይሄንን በግልጽ ነው። አዳነች አቤቤን አቆላምጣህልና ዝም አለለ። ሐሰተኛ ነብይ ሆነህ ማለት ነው። መልእክትህ የሐሰት በእግዚአብሔር በአምላኬ ስም የተዋሸ ከሆነ እንደው ከፖለቲካ ጋር ይሄ ጉዳይ ያነካካኛል ብዬ አልንቀጠቀጥልህ፣ እናገራለሁ። ከዛ የሚመጣ ነገር ካለ እንደው ስጋት ከሆንኩኝ መታሰር ይችላል። ችግር የለው። 3 እንትኖች አሉ ብለናል። ዛሬ ከአንድ ወንድም ጋር ስናወራ የሆነ ነገር አስታውሰን ታስሮ የተፈታ የሚታሰርና የታሰረ ነው ያለው። ህዝብ በ3 ይከፈላል። በምን ትለያለህ? በእግዚአብሔር ቃል። ለምሳሌ ሐሰተኛ ነቢያት ስልጣን ላይ ያለን ባለስልጣን አይገስጹ ውሸታም ስለሆኑ። ለምሳሌ እውነተኛ ነቢይ ስለነበረ መጥምቁ ዮሐንስ ንጉሱ የወንድሙን ሚስት ቀምቶ ሲያገባ ገሰጸ። እውነተኛ ነቢይ ኤልያስን ተመልከቱ ከብሉይ ኪዳን። እውነተኛ ነቢይ ስለሆነ ደም ያድኝ ይላል። ደም ናፍ ቢሆን እኮ ጥሩ ነው፣ ግን አይደለም። ለምሳሌ መጥምቁ ዮሐንስ ኤልያስን መጥቀስ ይቻላል። አክዓብን ፊት ለፊት ነው፣ ኤልዛቤልን ፊት ለፊት ነው ትንቢት ይጣ። ኤልዛቤልን ውሾች ይበሏታል ብሎ ትንቢት ተናገረ። አይፈራም። ሊገሉት ሲሉ ሸሽቶ አመለጠ። ፊት ለፊት ናቸው የሚናገሩት። የእግዚአብሔር ነቢያት በጥበብም ቢሆን መልእክት ይናገራሉ። ለምሳሌ የእግዚአብሔር ሰው ዳዊት የኦሪዮንን ሚስት ባስነወረ ጊዜ፣ ኦሪዮንን ባስገደለ ጊዜ ናታን መጥቶ በጥበብ የራስክ ያልሆነን ወስዳል፣ እጥፍ ቅጣት ይገባሃል ብሎ ፊት ለፊት ግሳጼ ገስጾታል። ልክ አይደለህም ብሎ ዳዊት ያንን ሲያቅ ልብሱን ቀዶ እግዚአብሔር ፊት ንስሐ ገብቷል። የእግዚአብሔር ቃል የእግዚአብሔር ነቢያት ሆነን ሚኪያስን ተመልከቱት። አንደኛ ነገሥት መጽሐፍ ምዕራፍ 22 ላይ 400 ሐሰተኛ ነቢያት ለንጉሶቹ ሂዱ፣ ውጡ፣ ተከናወኑ፣ እግዚአብሔር ከእናንተ ጋር ነው፣ ድል ታደርጋላችሁ በኤርምያስ ዘመን ይሉት እንደነበር በሚኪያስ ዘመን ሲሉ አንድ ጥሩ የማይናገርልኝ አለ አለ ንጉሱ። ምንም ንጉስ ቢሆን እግዚአብሔር ካልነገረው ጥሩ የማይናገር ሚኪያስ የሚባል ነብይ ነበር። መጣ በፊት ለፊት ንጉሱን ምን ትናገራለህ? ውጣ ተከናወን ሲል እውነትህን ንገረኝ ሲለው እኔ የእግዚአብሔር አገልጋይ አይደለም በሕያው ነፍሴ እምላለሁ አንተ ወጥተህ አትመለስም በሕይወት አለ። በጥፊ መታ አለቀ። እውነተኛ ነቢይ እንደዚህ። እውነተኛ ነቢይ ስልጣን ላይ ወጣ፣ ንጉስ ሆንክ፣ ጠቅላይ ሚኒስትር ሆንክ፣ ሀገር መሪ ሆንክ፣ ከንቲባ ሆንክ አይመርህም። እውነተኛ ነቢይ መልእክት ሲኖር ይናገራል። እውነተኛ ነቢይ ነገሩ ከመከሰቱ በፊት ልክ ከዘመናት በፊት እንደተናገሩት እንደነ ኢሳያስ እውነተኛ መልእክት ይናገራል። እነዚህ እኮ ከዜና ቀጥሎ የሚናገሩ ነቢያቶች ናቸው። የሆርሙዝ ሰርጥ ተዘጋ ሲል ቢቢሲ፣ ያው አብዛኞቹ ኔፕ ስለሆኑ ከቢቢሲ እንኳን አይደለም ሰምተው ዜና የሚነግሩን በኢቲቪ ዜና
ተተርጉሞ እስኪቀርብ ድረስ ይጠብቃሉ። ኢቲቪ ከኛ እኩል ካዩ በኋላ ወጣ ወጣ ይሉና ህዝቡ ኑ እስቲ ተሰብሰቡ፣ ጌታ አሳይቶኝ የሆርሙዝ ሰርጥ ሲጨነቅ፣ መካከለኛው ምስራቅ ሲጨነቅ ይታየኛል ይላል። አልታየም ብራዘር፣ ቴሌቪዥን ላይ ነው ያየህ። ቢታይ ኖሮ እግዚአብሔር ቀድሞ ነው የተናገር። እግዚአብሔር እውነተኛ ነቢይ ሄዶ ይናገራል። ዮናስ ምንም ለመኮብለል ቢፈልግ ወጥቶ ገብቶ በአሳ ነባሪ ውስጥ እግዚአብሔር ከቶ ነነዌ ምድር ላይ ተተፋ። 3 ቀን ሙሉ እየዞረ ነነዌ ትገለበጣለች በ3 ቀን አለ። በመሃል አሁን ለእንትና መልእክት ይናገራል። ይሄ ሐሰተኛ ነቢይ ለማን? ለደብረ ጽዮን። ደብረ ጽዮንን አድርሱልኝ ይላል። አናደርስልን፣ ኮፒ ሊንክ አናደርግልን። ለደብረ ጽዮን ታየ ባስ ተሳፈር፣ የባስ ከሌለ የፕሌን ትኬት እንቆርጥልሃለን። በፕሌን ሂድና ትግራይ ሂድና ደብረ ጽዮን የት ነው ያለው ብለህ መልእክት አለኝ ከጌታ የሰሙት ብለህ እግዚአብሔር አዋርድሃለሁ ይልሃል። በል ለመልእክትህ ሙት። እውነተኛ ነቢያቶች ለመልእክታቸው ይሞቱ ነበረ፣ ይገደሉ ነበረ። እነዚህ እቃቃ ጨዋታ። እናንተም ይታያችሁ ልክ አይጥ ታውቃለህ፣ በግድ የቤት እንስሳ የሆነች መርዝ የሚቀመጥባት የቤት እንስሳ ናት። በግድ ነው አይጥ የቤት እንስሳ የሆነችው። እዚህ ከተማ ያለችው አይጥ ማለት ነው። ጫካው በግድ ሳትወድ ድመት ፈልገህ ታሳድጋለህ፣ ውሻ ፈልገህ ታሳድጋለህ። የቤት እንስሳ ብለህ አይጥ ግን ፈልገህ አይደለም ታሳድገው፣ ተደብቃ ያንተን እየበላች እየሰረቀች ከመርዝ እያመለጠች ትኖራለች። እና እነዚህ የጓዳ አይጦች ናቸው። በዋቃችን ነው የሚታያቸው። ገባው ሳሎን ይላል። ለምን ትገባለህ የሰው ሳሎን? ግርግዳ ላይ ፎቶ ይታየኛል። እንደዚህ ነብይነት የለም። ቀልድን ተው። እኛ የሚያሳስበን የነዳጅ መጨመር አለመጨመር። ነዳጅ ይጨምራል ይለኛል። ኢትዮጵያ ውስጥ ነዳጅ ቀንሶ ያውቃሉ? ይጨምራል። ማን ይማቃለው? ኤክስፒሪየንስ አለ፣ የመጨመር ኤክስፒሪየንስ። ኑሮ ይወደዳል ይለኛል። ኧረ እባክህ እስቲ ይቀንሳል በል። እንደ ኤልሳ እኮ ረሃብ በመጣበት ቀን ላይ አይመስልም፣ ነገ ጥጋብ ይሆናል። እውነተኛ ነቢያት እንደዚህ ናቸው። እንደ ዛሬ ረሃቡ ነው በጣም በቃ አምላካቸው ከነሱ ጋር ስለሆነ እውነተኛ ትንቢትና ነገ ጥጋብ ይሆናል። እግዚአብሔር 3 ለነፍሳቸው እዚህ ከምንሞት እዛ ለምን ሶሪያ ሄደን እንትን ከፈለጉ ይግደሉን ብለው ተስፋ የቆረጡ ለምጻሞች፣ ከተማ የማይገቡ ሰዎች ሲሄዱ የነሱን የእግር ድምፅ ኮቴያቸውን የብዙ ፈረስ አደረገና እነዛ ሶሪያውያን ድራሻቸው ጠፋ። ምግባቸውን ጥለው ምንም። ከዛ አዩ ሙሉ ጤፍ፣ ሙሉ ስንዴ፣ ሙሉ ነገር ተቀምጧል። ስንዴው ተቀምጧል፣ ሙሉ ሀብቱ ንብረቱ። ከዛ የከተማውን ሕዝብ የሚፈልጉትን ወሰዱና የከተማውን ሕዝብ ጠርተው ኤልሳ የተናገረው ትንቢት ተፈጸመ። እውነተኛ ነቢያት እንደዚህ ናቸው። ረሃብ እንደዛሬ ሆኖ ነገ ጥጋብ ይሆናል ይላሉ። አንተ ነገ ይወደዳል ትለኛለህ? ነገ የቤት ኪራይ ይጨምራል ትለኛለህ? እና አይኤምኤፍ ብድር አበድሮኝ ኑሮ ሊቀንስ ነው? አገሪቷን በዕዳ ተይዛ ኑሮ ሊቀንስ ነው? የጓዳ አይጦች ናቸው። ይታየኛል ይላል ስለ ሚስት አንድ ያስደገመችብህ እንትን አስናቀች የምትባት ሴት አለች ይለኛል። ከዛ ከጎረቤት ጋር ያጣላል። እሱንም ኢንፎርሜሽን ሰምቶ እና ደግሞ ልንገርህ፣ ነብይም ደግሞ ያን ያል ሰሪ አይደለም ለኔ። ለምክንያቱም የማይናወጥ የሚበልጥ የትንቢት ቃል አለን። መጽሐፍ ቅዱስ ይባላል። የተፈተነ ነው በቃ መጽሐፍ ቅዱስ። ብደክም የሚያጽናና እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ የእርሱ የሆኑትን ያውቃቸዋልና። በቃ እጽናናለሁ ስደክም፣ ሳዝን ስወድቅ የሚያነሳኝ አለ። ጻድቅ 7 ወድቆ ይነሳል። ጠላቴ ወይ በእኔ ደስ አይበል፣ በእኔ ደስ አይበል። ብወድቅ እነሳለሁ፣ በጨለማ ብሄድ ጌታ ብርሃኔ ነው። መጽሐፍ ቅዱስ ነው የሚለው። አየህ፣ ድንገት ነገሮች ሲጨላለሙብኝ እግዚአብሔር ብርሃኔ እንደሆነ ቃሉ ይናገራል። እኔ የጸና የትንቢት ቃል አለኝ። እንትና ማን ነው አንድ የሚናገረው ነገር አለ። ሐዋርያው ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ላይ ነው ካልተሳሳትኩ ምን የሚል ሀሳብ ያነሳል? በተራራ ላይ ከሰማ ነው ከዛ ገናና ድምፅ፣ በእርሱ ደስ የሚለኝ የምወደው ልጄ ነው ከሚል ገናና ድምፅ የሚበልጥ የጸና የትንቢት ቃል አለን ይላል። እሱ የትንቢት ቃል ምንድን ነው? የእግዚአብሔር ቃል። ያኔ ተራራ ላይ ከሰሙት ቃል የሚበልጥ የትንቢት ቃል አለን። እኔ ብራዘር የተፈተነ የትንቢት ቃል አለኝ ገና የምፈትሸው። አቤል ነው ስም ሶሃት
ምን ይጠበስ? በሬቻ 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 ማን ነው? በሬቻ በሬቻ ፋዘሬ ነው። ምን ይጠበስ? ምን ይጠበስ? በሬቻ አባቴ ነው። ማሂ ሚስቴ ናት። ምን ይጠበስ? ማላቀውን የምትነግረኝ ምንም ነገር የለም። የእኔ ማሂ ሚስትነት መናገር ነብይነት አይደለም። አለቀ። ኢየሱስ ክርስቶስ እንደዚህ አድርጎ ያውቃል። አይ ቲንክ ባልሽን ጠርተሽ ነኝ ሲላት ባል የለኝም አለችው። ይህን በማለትሽ እውነት ተናግረሻል። 5 ባል ነበሩሽ፣ አሁን አንዱ በቤት አብሮሽ አለ ሲላት ነብይ እንደሆንክ ያለው አለችው። ያንን አይተው ነው እንግዲህ መገለጥ መናገራቸው ነው። ኢየሱስ ያችን ሴት እኮ መጨረሻ ላይ ምንድን ነው ያደረጋት? ያችን ሴት አምጥቶ መሲህነቱን ካወቀች በኋላ መስገድ ያለባት በእውነትና በመንፈስ ለእግዚአብሔር አብ መሆኑ በኢየሩሳሌምም በዚህም ደሙ ተራራ አይሰገድም ብሎ ኪ ፖይንቱን ነገራት። አምልኮ ለእግዚአብሔር ነው የሚገባው የሚል ነው ጥቅል ሀሳቡ። ስም ተናግረ መገለጥ አምጥተህ መጨረሻ ላይ ራስህን የምታስመልክ ከሆነ እናንተ ነብይ አይደለም፣ ከሆንክም ሐሰተኛ ነብይ ነው። እና ይሄ ነው ያለኝ ሀሳብ። አሁን ነብይ ዝርዝር ውስጥ ከምገባ ብዬ ነው ወንድም ማለት ማለት እንትን ድንበር መሰመር ስላለበት ነው። እንትን በልልኝ ድምፅህን የሚረበሽ ሰው አለ አንተ ስታወራ? አሁን ይሰማል? አረራ ክብራዘ ስልክህን አስቀምጠህ ደጅ ወጣ። ይሰማል? አሁን ይሻላል። ስለ ልጆች ስለተኙ ምንድነው ሀሳቤ? መለየት ቻርጀሩ ንቃ ነው። አይ ቲንክ ቻርጀሩ ቢያንስ እሺ ቀጥል። የሆነ መስመር መሰመር አለበት ብዬ አምናለሁ። እውነቱ ይሄ ነው፣ እውነቱ እንደዚህ ነው። አሁን ባለፈው ቃልዮት ነብይ የለም ሐዋርያ የለም በሚለው ድምዳሜ ላይ ብዙ ሰው ቅሬታውንም ስላሰማው ማለት ነው። ግን እንደዚህ የሚያደርጉ ነብይ ያሰፈው ነብይ ለምንድን ነው የሚያስፈልገው? አንተ ያው ኤፒሶድ ላይ እንዳለው በክርስቶስን በመምሰል ወደ ፍጹም ሙላት እንድንደርስ ኦፊሶች ተብሎ እንደተገለጹለት ነው። ምንድን ነው አገልግሎት የነብይነት በኤፌሶን 4 መሰረት ሐዋርያነት፣ እረኝነት፣ ነብይነት፣ መጋቢነት እስከ ክርስቶስ ፍጹም ሙላት ድረስ ነብይነት መጋቢነት ነው እያወራለሁ ስለ ኤፌሶን 4 አምስቱ ኦፊስ በተለምዶ 5ቱ ቢሮ ተብሎ የሚጠራ ሀሳብ አለ። እሺ ምንድነው አገልግሎቱ? ጥቅሙ ነው ምልክ የነብይነት ጥቅሙ እዛው እኮ ተቀምጧል። ዝቅ ብለህ ካነበብከው እዛው ኤፌሶን 4 ላይ እዛው ወደ ፍጹም ክርስቶስ ወደ መምሰል ወደ ፍጹም ሙላት እንድንደርስ የተሰጡ ጸጋዎች ናቸው ይረዱናል ተብሎ የተቀመጠ ተሰመረለ። ስለዚህ አንዱ ነብይነት ወይም ሐዋርያነት ከጎደለ ወደ ፍጹም ሙላት አንደርስም ነው አይደለም አላልኩም። ግን መጽሐፍ ቅዱስም ደግሞ ይደግፋል። አገልግሎት ልዩነት አለ። መጋቢ ድርሻ አለ መመገብ ወይም ፓስተራል የሆነ አገልግሎት የራሱን የሆነ አገልግሎት ዘርፍ አለ። እረኞች እንደ እረኛ በጎቹን መጠበቅ፣ መመገብ፣ ማስተማር፣ ቤተክርስቲያንን መምራት ይሆናል። የእረኞች የአስተማሪዎች የራሳቸው ድርሻ አለ። የእግዚአብሔርን ቃል በጥልቀት በሙላት ለሰዎች ማስተማር፣ ይሄ ደግሞ ከዝግጅታቸውም እኩል ይሄ ስጦታው ደግሞ ያግዛቸዋል። እነሱ ሲያስተምሩ ሰው በደንብ እንዲገባው አድርጎ እግዚአብሔር ያንን ጸጋ ይሰጣቸዋል። ወንጌል ሰባኪ ወንጌል ባልደረሰበት ቦታ የእግዚአብሔርን ልጅ ኢየሱስ ክርስቶስን የምስራች ቃል ይዞ የሚሄድ ነው። እሺ እነዚህን አገልግሎቶች ጠቀስኩ። ነብይነቱ ምንድን ነው እንትኑ? አሁን እኮ መጋቢነትና እረኝነትን ተቀብለ ነብይነትና ሐዋርያነትን አልቀበልም ማለት ያው እዛው አጠገብ ተቋርጣለች። እንደ ቤተክርስቲያን ከተተከለች ጀምሮ ተቋርጣለች። ስለዚህ አሁን የመሰረት አገልግሎቶች ናቸው። ለምሳሌ ቤት ሲገነባ መሰረት ተመስርቷል። ሁሌ ግን መሰረት ወደ ላይ ቀጥል ማለት መሰረት የሚያስፈልገውን ያክል አገልግሎት ይሰጣል። ከዛ ቤቱ እየታነጸ ይመጣል።
ያ ቤት እየተገነባ ይመጣል። ስለዚህ አዲስ ኪዳን መጽሐፍ ቅዱስ ላይ እነዚህ አገልግሎቶች በመጀመሪያው ክፍለ ዘመን ሐዋርያቱ በነበሩበት ዘመን በትክክል ለቤተ ክርስቲያን ተሰጥተዋል። ለምሳሌ እነ ሐዋርያው ጳውሎስ አሁን አዲስ መገለጥ እናመጣለን እንዴ? አዲስ ትምህርት እንችላለን? ሐዋርያቱ ካስተማሩት ትምህርት ውጭ። ስለዚህ ሐዋርያቱ መሰረቶች ናቸው። የእነሱ ትምህርት እነሱ ከጌታ የተማሩትን ትምህርት ላይ ነው ቤተክርስቲያን የምትመሰረተው። ከዚያ መሰረት ደግሞ እየታነጸ ይመጣል። አሁን አዲስ መሰረት የለም አይደል? በሐዋርያት በነቢያት መሰረት ላይ ተመስርታቸዋል መጽሐፍ ቅዱስ ይላል። እነዚህ ሐዋርያትና ነቢያት መሰረቶች ናቸው የተመሰረትንባቸው ማለት ነው። ስለ ትንቢትን ብታወራ ትንቢቱ ስለ መጽሐፍ ቅዱሳዊ መመሪያና ትእዛዝም ስለመስጠት ብትል የመጀመሪያዎቹ ሐዋርያቶች ትእዛዝም ሰጥተዋል፣ ትምህርትም አስተምረውናል። እያንዳንዱ አሁን የምንማርበት ትምህርት የሚፈተሰው በእነዚህ በመመዘኞቹ ነው። መጋቢና አስተማሪ ግን ሁሌ ያስፈልጋል፣ እስኪመጣ ድረስ ጌታ ያስፈልጋል። ያ ማለት ግን ሐዋርያዊ ስጦታ ቤተክርስቲያን አትሄድም ወይ? ሐዋርያ ማለት የተላከ ማለት ነው። ይህ ሐዋርያዊ ስጦታ ለቤተክርስቲያን የተሰጠ ከሆነ ቤተክርስቲያን አሁንም ድረስ ወንጌል በመናገር እየሄደች አይደለም ወይ? ትሄዳለች ቤተክርስቲያን። ስለዚህ ሐዋርያዊ አገልግሎት አልተቋረጠም ቤተክርስቲያን ስላለች ማለት ነው። ስለዚህ አስተማሪዎች አሁን የሚመጣውን ጀነሬሽን እያስተማሩ በክርስቶስን ያበቃል፣ ለክርስቶስ ያበቃሉ። መጋቢዎች ቤተክርስቲያኑን ይመግባሉ፣ ይመራሉ። ወንጌል ሰባኪዎች ወንጌል እየሰበኩ ወደ አካሉ ሰዎች እንዲጨመሩ ያደርጋሉ። ገባ? በዚህ መካከል ስጦታው ወደ ፍጹም ሙላት እንድንደርስ የሚያደርግ ልጁን በመምሰል እንድንሄድ የሚያደርግ የትንቢት ስጦታ አለ በመካከላችን። መንፈስ ቅዱስ የኢየሱስ መንፈስ የትንቢት መንፈስ ነው ስለሚል መጽሐፍ ቅዱስ ይህ የትንቢት መንፈስ በመካከላችን ያዘነ ያጽናናል፣ የሳተ ይመልሳል፣ የወደቀ ያነሳል። እግዚአብሔር ይናገራል በመካከላችን። የትንቢት ስጦታ አለ በመካከላችን። አሁን ታይትሉ ነው የለም እያልኩ ያለሁት። ነቢይ የሚባለው ፐርሰን እኔ ነቢይ ነኝ ብሎ ጸጉር አጎፍሮ እሱ መካከለኛ ሆኖ እየሰማልን እኛ እሱ የሚሰማልን እያደመጥን እሱ በጣም ለእግዚአብሔር ጠጋ ብሎ ከእግዚአብሔር እያደመጠልን ከዛኛ ደግሞ ራቅ ብለን እሱ ካደመጠልን በኋላ እየመጣን እንደሱ አይነት መካከለኛ ሰው የለንም መሀል ላይ። ገባ? መካከለኛችን ክርስቶስ ነው። በሰውና በእግዚአብሔር መካከለኛችን ክርስቶስ ነው። በክርስቶስ ደግሞ ወደ እግዚአብሔር መግባት ሆኖልናል። እኛም በጎቼ ድምፄን ይሰማሉ ብሎ ኢየሱስ ድምፅን መስማት፣ ይሄ የእግዚአብሔር ሊናገር የፈለገውን ድምፅ የመስማት የልጅነት ምን አለን? መብት አለን። የበግነት ወይም የእሱ ተከታይነት መብት አለን። ይህን ድምፅ እንዴት እንሰማለን? በቃሉ በኩል እንሰማለን። ስንጸልይ በመንፈሳችን በኩል እግዚአብሔር ቃሉን ያፈስልናል። እግዚአብሔር ይነግረናል። መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ይላል። ወደ እውነት ሁሉ ይመራናል። ይሄ የእግዚአብሔር መንፈስ ማለት ነው። ግን ከእግዚአብሔር ቃል ስልጣን በታች ሆነን ማለት ነው። ስለዚህ አሁን ትንቢት አለ፣ ኦፍኮርስ ትንቢት አለ። ትንቢት ግን ሲናገር መናፍስት ከእግዚአብሔር ሆነው እንደሆነ ምን በሉ መርምሩ፣ ፈትሹ ይላል። አሁን የማይፈተሽ ትንቢት የለም፣ የማይመረምር ትንቢት የለም። ትንቢትህን ታመጣለህ፣ እንደ እግዚአብሔር ቃል ፈትሸዋለሁ። ከእግዚአብሔር ቃል ጋር ከተጋጨ ውድቅ ይሆናል። ስለዚህ እኔ ፐርሰኖቹ ነው የሉም ያልኩ እንጂ አገልግሎቱ አለ። ቃለ ሕይወትም እንደዛ ነው ያለችው። ነብይ የሚባል እኔ ነብይ ነኝ የሚል ሰው አልቀበልም። ግን ስጦታው ትንቢታዊ ስጦታው አለ። 17 መኪና 17 አይሱዚ ጫት ቅም ያለዋል። አይ ቲንክ ግነት ነው። ግነቱን ደግሞ አጠቃላይ የቃንኩት 17 አይሱዙ የሚሞላ ነው ለማለት ነው መሰለኝ ልጁ ያለው። ግን ያው መድረክ ላይ ስሜታዊ ትሆናል። ያው ላዝ በፊት ተናግሮ የማያውቅ አይመስለኝም። ቀባጣ ማለት አሁን ለምሳሌ ዘይት ሸጥ አሁን ሄኖክ ጄፒኤስ ነብይ ይላል በድፍረት እንደዚህ አይነት ቦታዎች አሁን ለምሳሌ አቤላ ሰማኝ ህዝቡን ከመታደግ አንጻር አሁን ለምሳሌ አንተ አገልግሎት ህዝቡ እንዲነቃ እየተበላ ያለው ህዝብ እንዲነቃ ሐሰተኞችን ማጋለጥ ነው። ህዝቡ እየነቃ አይደለም፣ እየበይተን እያለ ከአዳራሽ አዳራሽ እየሰፋ ነው እየሄደ ያለው እና የሆነ ይሄ አንዴ ዶክተር ማሙሻ ምን አለ፣ እዛ በጣም እንዳይበሉ እዚህ በደንብ እንስጣቸው
እውነቱን መግለጥ ያስፈልጋል። ዝም ብሎ ሳይሆን ለምሳሌ ዘይት የሚሸጡት ጋር ገስታውስ የሚያከራዩት ጋር የተለየ እንደዚህ አይነት ነገሮች ጋር አሁን ለምሳሌ ኤሊያና ተናግራለች የሆነ ጊዜ ላይቭ ላይ እንትና ጨው ይሸጣል ያማን ነው ሰላም ሐዋርያው አበው እሺ አኖይንቲንግ ቲቪ የሚባለው ጨው ይሸጣል ዘይት ይሸጣል እንደዚህ በግልጽ ናይጄሪያ ያሉትን ዚምባብዌ ያሉትንም ሁሉንም ያገባዋላ እንዲህ ሚዲያ ላይ የሚሰሙ ወጣቶችም ቪዲዮ በቪዲዮ ተሰገሰዩ እንትን ጠፋ በቃ አንተ የለ ልጁ የለም እኔ ነኝ ልጁን የጠፋው ሲል አምላክ ወይ እሱን የጠፋው ድምፁም እንትን እየተነፋነፈ ነበር እግዚአብሔር ይስጠው ዶክተር ማሙሻ ካውንስሉን አቋቁሞልን ጠፋ መጀመሪያ እንደዚህ አንዳንድ አገልጋዮች እንደዚህ ናቸው። እኔ ዶክተር ማሙሻት አስተማሪነቱ በጣም ጎልቶ የወጣ ደስ የሚል አስተማሪ ነው። ግን ያው ካውንስል የሚባለውን ተቋም አቋቋም ጫና ነው መሰለኝ የመንግስት የሆነ የሌላ አካል ጫና ነው መሰለኝ እሱ የሚፈልግ አይመስለኝም ለኔ። አዎ ግን ካቋቋሙ በኋላ እጅ ከደሙ ንጹህ ነኝ አይነት እጁን ታጥቦ ልክ እንደ ጲላጦስ ላሽ አለ። እንደዚህ አይነት አሁን ጥሩነቱ እንዳለ ሆኖ ግን ለአደጋ ከጋለጡን ሰዎች አንዱ ነው ብዬ ነው የማምነው። ዶክተር ማሙሻ ቤተክርስቲያንን ለአደጋ ካጋለጡ ሰዎች ሐሰተኞችን በመቃወም ቀዳሚ ነው። ዋጋ ከፍሏል። መጀመሪያ አካባቢ ላይ ብዙ ነገር ትምህርቶቹ የነጠሩ ናቸው። መጽሐፍ ቅዱስን ጠንቅቆ የሚያውቅ አይነት በጣም ጎበዝ አስተማሪ ነው። ዞሮ ዞሮ ግን ካውንስል የሚባለውን ተቋም አሁን ባለው ፎርም እንዲቋቋም ካደረጉት ሰዎች መካከል አንዱ ነው። ስለዚህ በረከቱም እርግማኑም ደርሶናል። በረከቱ ይደርብን ልል ነበረ። አይ እርግማኑ ተሳስቶ እንዳያድርብን ይቅርብን። እውነት ነው። ነገ በዘላለም መንግስቱ የዩቲዩብ ቻናል ቻናል የእንትና የዮናታን አክሊሉ አይን የሰው አይን በቦክስ ያጠፋበት ምክንያትና ሰበብ ይህ ዝም ብላችሁ ሰው ለምትከተሉ ሰዎች አይሆንም። ግን ጤነኛ ለሆናችሁ ለህሊናችሁ ለምትኖሩ ሰዎች ሀና ሀንቾ ይላል። ለምን ከዮናታን አናት አትወርድም ትለኛለች። እኔ ያስተከለው ፀጉሩ አይደለሁም እኮ አናቱ ላይ ያለው አናቱ ላይ ምን ትለኛለች። እኔ መሬት ላይ የራሴ አናት አለኝ፣ የራሴ ሰውነት አለኝ፣ የራሴን ችዬ ቁጭ ያልኩ ነኝ። ያስተከለው ፀጉሩ አይደለሁም። እና ነገ ይለቀቃል ቪዲዮ ሼር አድርግላቸዋል። ስቶሪ ላይ ያስቀምጥላቸዋለሁ። ዘላለም መንግስቱ የሚል ዩቱብ አካውንት አለ። ገብታችሁ ሙሉን ስሙት። አንዳንድ ሰዎች ህሊናቸውን ሽጠዋል። አመት ሆኖት የለ እንደ ከባድ ቦክስ ከመቴላ እና አመቱን ጠብቆ አይኑ ጠፋ። የሰውየው ማየት አይችልም። አሁን እኔ አድርጌው ቢሆን ምን እንደምትሉኝ አውቀዋለሁ። እኔ እግዚአብሔር ይመስገን እንደዚህ አይነት ጦስ ውስጥም ከሰው ጋር ማልነካካ። አንተ ማለት ቃይል ነህ ለማለት ነው። እሺ የወንድም ጠላት ትኛሽ አንቺ ተባረኪ። አመሰግናለሁ። በቃ እኔም ልቆስቁ ሰው ነው። በቃ እናንተን ስድብ አልችለውም። በቃ ከአቅሜ በላይ ነው። አንቺ ስትመጪ ደግሞ በጣም ከበደኝ። ስድብሽ ከበደኝ። ጌዲዮን እያየሁህ ነው ተደብቀ ድሮን ቴንኪዩ። በእናትህ ድሮን ጋዲስ ጉድ ካለሽ ቴንኪዩ። እሺ ጊፍት የሰጣችሁኝ ሰዎች አመሰግናለሁ። ቴንኪዩ። እግዚአብሔር ያክብራችሁ። በእውነት ስገባ የምትሰጡኝ ሰዎች የሰጣችሁኝ ሰዎች ይኸው እየተሞለጭኩ ቢሆንም እናንተ ግን አላቆማችሁ፣ እየተሰደባችሁ ቢሆን አላቆማችሁ። አመሰግናለሁ። እንደው ጊፍት አረግ መተዳደሪያ ምናምን የምትሉ ሰዎች ምንም የተዳደርኩበት ነገር የለም። ሰሞኑ ደግሞ 30 ብር እያልኩ ለምንድን ነው የምትናደዱት? ዝም ስል ዘርፎ ነው ትላላችሁ።
ስጠይቅ ለማኝነት እላላችሁ፣ ጸጥ ስል በቃ ሰበባችሁ ጠፋኩ። በዚህን ያክል ደረጃ ምን አድርጊያችሁ ነው የምታሳደዱኝ? ምን አድርጊያችሁ? እሺ አሜን። ዞዬ ቴንኪው፣ ሰኒ ቴንኪው። እጅግ በጣም የቃል እግዚአብሔር እጥረት ያለበት ሰው ቢኖር ዩ ይለኛል። እሺ ናግባ አስተምረኝ። ጭቅጭቅ ግን አልፈልግም፣ ደክሞኛል። ዛሬ ለኦርቶዶክስ ስላቃጠርክ ተጋበስክ ይለኛል። እኔ ደግሞ እኮ እንትን መሳሪያ ያዝክ መስሎኝ ነበር። ተመስገን ሂርጶ የሙዚቃ ያው መሳሪያ ነው ያዝከው፣ ግን የሙዚቃ በሚለው ተመስገን ሂርጶ። አቤት እንዴት ነህ አቤላ? ፒስ ነው። የምታጥረገርገኝ እንጂ የምታቆላምጠኝ አልመሰለም አቤላ። ያየነው ነገር አይደል የምናወራው፣ ችግር የለውም እሱ። እንዴት አለ አንተ? እግዚአብሔር ይመስገን። እንዴት እናንተስ? ደህና ነኝ እግዚአብሔር ይመስገን። እኔ የምለው ቆይ አንተ የምትለው ጭቅጭቅ ክርክር ሳይሆን ማለት ነው እንደ ኖርማል ብናይ ማለት ነው እንደ እግዚአብሔር ቃል ራሱ ብናይ እዚህ አሁን እውነቱን አሁን አንተ ስለጀመርክ ምናምን አይደለም። እውነት ለመናገር ጌታን እንደዚህ ላይቭ ገብተህ ምናምን እንዲህ ማውራቱን ስለጀመርክ አይደለም። ስታስበው ራሱ እንደዚህ መሆንን ትወዳለህ አንተ? እንደዚህ መሆንን ማለት ዲፋይን አድርግልኝ። አሁን የእግዚአብሔርን ቃል ያነበበ በእግዚአብሔር ቃል የተገራ ሰው በክርስቶስ ያደገ በቃል እግዚአብሔር የበረታ ሰው ከእግዚአብሔር ቃል ትክክለኛ ነገር የተማረ ሰው ከክርስቶስ ስር ቁጭ ብሎ የሚማር ሰው እንደዚህ ላይቭ ገብቶ ሁሌ የሰውን ስም እየቦጨቀ ይኖራል። እኔ አይዶን ኬር አሁን የእንትና ምናምን ደጋፊ አይደለሁም፣ ጌታ ያውቃል። ግን እንደ እግዚአብሔር ቃል አሁን ብለ የማሙሻን ስም አነሳ እግዚአብሔርን። አሁን ማሙሻ ሰው ነው፣ ችግር የለውም ሰው ነው፣ እግዚአብሔር አይደለም። ሁላችንም ሰው ነን። ጌታ ጠርቶን ነው የምናገለግለው። ኖርማል ራሱ ስታይ አንተ አሁን ቅንነት አሁን ስለ እግዚአብሔር ቃል ያለ ቅናት ሊሆን ይችላል። ግን በዚህ መንገድ ሲሆን ኢየሱስ ክርስቶስ አሁን እንደዚህ ሚዲያ የሚጠቀም ቢሆን ኖሮ አንተ የምታደርገውን ነገር ወንደርፉል ልጅ ብሎ ይልሃል። ለምሳሌ ይወዳል ጌታ እንደዚህ አይነት ነገር። ማሙሻ አንዳንድ ጊዜ ሰው ያደረገውን ነገር ሁሉም ነገር ልክ ላይሆን ይችላል። ሰው ድክመት ይኖረዋል። ወንድምን ለምን አታቀነውም? በቅርበት ከቻልክ በቅርበት ማቅናት ነው። እንደዚህ አይነት ነገር እኮ ይሄ ነገር እንደዚህ አይደለም ብትለው ኖርማል ነው። ግን ላይቭ ገብተህ ስማቸውን እያነሳ እንትና እንደዚህ ያደረገ ይሄ እንደዚህ ሆነ፣ እዚህም ደግሞ ሰው ይሳደብ። እኔ አሁን የእግዚአብሔር ቃል እጥረት ያለብህ ሰው ብዬ ተሳደብኩኝ፣ እየተሰናከልኩ እኔ ራሱ እዚህ ገብቼ እየተመጻደቅኩኝ እዚህ አሁን እኔ በድምፅ ማውራው ቀድሜ እኮ በኮመንት ተሳድብኝ ነው የገባሁት ያስገባኝ። አሁን ኖርማሊ ስንያስብ ራሱ የእግዚአብሔር ቃል ይህንን ያስተምረናል ወይ ነው አቤላ? በእግዚአብሔር ለመመለስ ልሞክር። አይ ቲንክ ኢየሱስ ክርስቶስ ከፈሪሳውያን ጋር የነበረውን ኮንቨርሴሽን መጽሐፍ ቅዱስ ላይ ያነበብከ ይመስለኛል። ለምሳሌ ኢየሱስ ክርስቶስ እናንተ በኖራ የተለሰናችሁ መቃብሮች ናችሁ፣ ግብዞች ናችሁ፣ እናንተ እንደ አባታችሁ የአብርሃም ልጆች ሳትሆኑ የአባታችሁ የዲያብሎስ ልጆች ናቸው። የአብርሃም ልጆች ብትሆኑ ኖሮ አብርሃም ያደረገውን ታደርጉ ነበር። እናንተ ግን የዲያብሎስ ልጆች ናችሁ። አባታችሁ ከመጀመሪያው ገዳይ ነው፣ ነፍሰ ገዳይ ነው። እናንተም ነቢያትን ገደላችሁ፣ ቀበራችሁ ብሎ በአደባባይ ስለ እነዚህ ሐሰተኛ
ስለ ፈሪሳውያን ስለ ሰዱቃውያን ይናገራል። ከፈሪሳውያን እርሾ ተጠበቁ ብሎ ትምህርታቸውን ሰዎች መጠበቅ እንዳለበት ስም ነው። ፈሪሳዊ የቡድን የግሩፕ የአስተሳሰብ የትምህርት አስተሳሰብ ስም ነው። ስለዚህ ኢየሱስ አይደንቲፋይ አድርጎ ስማቸውን ጠርቶ የአንድ ግለሰብ ባይሆንም የግሩፑን ስም ጠርቶ ግን ሰዎች ይናገር ነበር። ስለ ራስህ ተናገር ይለኛል አንድ ወንድ። ኢየሱስ ክርስቶስ ቢኖር ኖሮ እንደዚህ ያደርግ ነበር ወይ ምናምን ስላለኝ ኢየሱስ ካደረገው እንነሳ ብዬ ነው። ኢየሱስ ካደረገው ኢየሱስ ክርስቶስ አንዳንድ ጊዜ የሚናገራቸው ኃይለ ቃሎች ነበሩ። አሁን ራሴን ከኢየሱስ ጋር እያነጻጸርኩ አይደለም፣ በፍጹም አሁን ሰዎቹ እንደሚያደርጉት አይደለም። ግን ያው ቱንቢያችን መለኪያችን ልክ ምኑን ስህተት ማሳያችን እሱ አይደል? ነብይ ነን ብንል ስለ ነብይነት፣ ሐዋርያንን ብንል ስለ ሐዋርያነት፣ ወንጌል ሰባኪ ነን ብንል ስለ ወንጌል ሰባኪነት፣ መምህር ነን ብንል ስለ መምህርነት ማነጻጸሪያችን መለኪያችን ኢየሱስ ክርስቶስ። ውሃን በሌትር ክብደትን በኪሎ ርቀትን በኪሎ ሜትር ወይም በሜትር እንደምንለካው ሁሉ ክርስትና የምንለካው በልጁ በኢየሱስ ክርስቶስ በኩል። ስለዚህ ክርስትናም ልክም ስህተትም አባቶችም የሚመዘኑት ወይም ሐዋርያቱ ራሱ የሚመዘኑት በኢየሱስ ክርስቶስ መለኪያ፣ ኢየሱስ የሁሉ ነገር መሰረት ስለሆነ ማለት ነው። ከዛ አንጻር ነው እየተለካከው አይደለም ለማለት ነው። ስለዚህ ኢየሱስ ክርስቶስ ኃይለ ቃሎችን መጠቀሙ ከአፍቃሪነት አላጎደለው። ያ ማለት እኔ ፐርፌክት ነኝ ማለት አይደለም። ስሜት ሄዶ ይችላለሁ፣ ተሳስቼ ስንፍና ይዞ ቃላቶች የተጣመሙ ቃላቶች ሊጠቀም ይችላለሁ። አማርኞች አንዳንድ ጊዜ ለሰለሰ ቋንቋ ለሰማ ለፕሮቴስታንቱ ማህበረሰብ ኦድ ሊሆኑ ይችላሉ። እሱን የራሴን ድካም በራሴ ስንፍና ሊያስቀምጨው፣ ነገር ግን እንዳንተ ይናገር ነበር ወይ ምናምን ላልከኝ ኢየሱስ ክርስቶስ አሁን ሚዲያ ቢጠቀም ምናምን የሚለውን ሀሳብ ተወው። ለአንዳንድ ወገኖች በጣም በቃ ሰቅጣጭ ሀሳብ ነው የሚሆነው። እሱን ተወውና ኢየሱስ ክርስቶስ ግን ሐሰትን ሐሰት እውነትን እውነት የሚል የእግዚአብሔር ቤት ወይም መቅደሱ በቆሸሸ ጊዜ ወስዶ ጅራፍ ገምዶ እየገለባበጠ ሊገሉት እስኪቀጥሩ ድረስ እስኪናደዱበት እስኪበሳጩበት ድረስ ቅውጥ አንድ ገበያ ሙሉ ቀውጧል። ገበያ ሙሉ ገለባብጦ ያውቃል። ስለዚህ አሁን አንተ በዛ ዘመን ብትኖር ኢየሱስ በዚህ ዘመን ቢኖር ብላል። አንተ በዛ ዘመን ብትኖር ኢየሱስን ገበያ መካከል ብታየው ይሄ መምህር ትዕቢተኛ ነው የምትለው በአንተ ጌታ ትሁት ነው አትልም። ግን ኢየሱስ ያው ዮሐንስ ወንጌል ላይ እኔ የዋህ በልቤም ትሁት ነኝ አለ። ከገለባበጠ በኋላ ማለት ነው። ኢየሱስ መገለባበጡን በልቡ ትህትናውን አያስጥለው። ምክንያቱም ከመጀመሪያው በእግዚአብሔር መልክ ሲኖር ሳለ ራሱን እንደ መቀማት አልቆጠረም። በሰው ምሳሌ ራሱን አዋረደ። ስለዚህ ትሁት ነው ኢየሱስ። መጀመሪያም በሰው ምሳሌ መገኘቱ ራሱ ትህትናው ነው። እየገለባበጠ ትሁት ነው ኢየሱስ። ስለዚህ አንዳንድ ጉዳዮች እንደ ጴንጤኛ ስናያቸው ማስመሰልና ግብዝነቱ ስለሚበዙ ነጩን ነጭ ጥቁሩን ጥቁሩ ማለት በደል እየሆነ ስለታየ ነው እንጂ ክፉ ነገር ተናግሬ አይደለም። ለምሳሌ የሐዋርያ ሥራ መጽሐፍ ምዕራፍ 13 ላይ የእግዚአብሔርን ወንጌል የሚያጣምመውን ሰው መጽሐፍ ቅዱስ አይሁዳዊ የነበረ ነቢይ ነኝ የሚል ጠንቋይ ነው ይለዋል። ስሙን ጠቅሶ ማለት ነው መጽሐፍ ቅዱስ። ስም ጠቅሶ መናገር መጽሐፍ ቅዱሳዊ ነው እንጂ አቡናዊ አይደለም። ስም ጠቅሶ መናገር ሌባውን ሌባ ሐሰተኛውን ሐሰተኛ ማለት መጽሐፍ ቅዱሳዊ መሰረት ያለው ጉዳይ ነው። ጨርሻለሁ። ብዬ ለመጨረሻ ጊዜ ትንሽ ነገር ልናገር በዚህ ጉዳይ ማለት ነው። በእርግጥ ምን አለ መሰለህ፣ አሁን ማናችንም ብንሆን ሐሰተኛ ትምህርትና ሐሰተኛ ትንቢትም ይሁን ብቻ የትኛውም ነገር ይሁን በክርስቶስ ትምህርት ላይ መሰረቱን ያላደረገ ነገር ሊቀበልም የዛ ነገር አጨብጫቢዎችም ሆኜ አይደለም ወይም ከዛ ወገን ሆኜ አይደለም። ማናችንም ብንሆን ነክም አላልኩም። እኔ ዝም ብዬ መልሰን የመለስኩት አይናው ገብቶኛል። አሁን የነ እንትና አጨብጫቢም ደጋፊም ሆኜ ሳይሆን ለነ እንትና እየተከራከርኩኝም ሳይሆን የግለሰቦች
እንትን አይደለሁም እኔ እውነት ለመናገር በእርግጥ አንተ ያየኸውን ነገር እኔ በግሌ ያየሁትኝ ብዙ ነገር አለ። ለሰው ልጅ ድካም ይኖረዋል። አንድ ጊዜ እንትና ሲናገር ምን አለ? ማነው ከኦርቶዶክስ የተመለሰው? ዋናው ከኦርቶዶክስ የተመለሰው ማለት እንትና በጋሻው ሲናገር ሚሊኒየም አዳራሽ ላይ ምንድን ነው ያለው? እኛን ልንስት እንችላለን፣ ኢየሱስ ግን አይስትም ብሎ ነበር። ለምሳሌ አንድ ሰው ልሲት ይችላል። ስንት ነገር እንደሚያደርጉ እኮ እያየን እኮ ነው። ስማችንን የሚያጠፉት፣ ክርስትናን የሚያበላሹት ስንት ነገር እንደሚያደርጉ እኮ እናውቃለን። ይሄ በስሜ ነብይነት፣ በስሜ ጴንጤነትና በስሜ እንትንነት የሚያደርጉትን ነገር ግን ኢየሱስ ክርስቶስ አንዳንድ ጊዜ የሚያደርገው አንዳንድ ጊዜ ሲሆን ፉል ታይም የሚያደርገው በአምላክነቱ ነው። አሁን ምን እንደሚደረግ ለምንድን ነው ያላቸው? አንድ ቦታ እናንተ እውራን መሪዎች ግመልን አጥርታችሁ ትንኝን አጥርታችሁ ግመልን ግን ትውጣላችኋል። ይሄ የሚያወራው በግልጽ ነው የሚያወራው በሚገባቸው ቋንቋ በሚረዱት ቋንቋና ሁሉም በሚሰማው እነሱን ኢግኖር በሚያደርግና ፋይት እያደረጋቸው ነው። በዛ ቋንቋ እነሱ በሚረዱት ነው የሚነግራቸው። ይሄ ደግሞ በሱ በክርስቶስ ኢየሱስ ምትክ ሆኖ በሱ ምትክ ሆኖ አንድ ሰው አይናገርም። ዮሐንስ ለምሳሌ ምንድነው ያለው? እናንተ የእፉኝት ልጆች እንደዛ እያለ ነው የሚጠራቸው ዮሐንስ። አንዳንድ ቦታ እፉኝት ምንድን ነው? እፉኝት ናታ። ምንድን ነው እፉኝት? እኮ ዝርያው የምን ዝርያ ነው? የእባብ ነው። ስለዚህ የእባብ ልጆች እያላቸው፣ አዎ የእባብ ልጆች እያላቸው እኮ ነው። ግልጽ እኮ ነው የሚናገሩ ዮሐንስ ራሱ። ስለዚህ ይሄ ደግሞ ዮሐንስ ትዕቢተኛ ነው አይደለም? ትዕቢተኛ ነው እያልኩ ከተነሳንበት ሀሳብ አንጻር ቅድም ከተነሳንበት ሀሳብ አንጻር ከእሱ አንጻር አሁን እኔን የሚደግፍ ሀሳብ ነው ያመጣት። እኔ በዛ ነው ቅድም ማሙሻ ታንተን አነሳውና ቅድም ስለከበደብክ ማሙሻ። ስለዚህ አንዴ ያሰማኝም የለ አስጨርሰኝና ማለት ይሄ ዮሐንስንም እኮ ያነሳው ልክ እኔ ነኝ። አንተ ባነሳው ሀሳብ ያንተን ሀሳብ እኮ ሰፖርት ለማድረግ ነው ይሄንን ያልኩት። ግን ምንድነው አንዳንድ ጊዜ ስናወራ አንተም እኮ ታውቀዋለህ። አሁን ምን ለማለት ፈልጌ እንደማወራ እኮ ገብቶሃል። አንተም ያልኩትኝን ነገርየው ሐሰት ቢሆንም አደባብሰን እንለፈው እያልኩ አይደለም። ነገር ግን ባወራነው ልክ እንደዚህ በሚዲያ ላይ ወተን ባወራነው ልክ ትንሽ አይባባስም ወይ? ቅንነትን የሚባለው ነገር ሌሎች ክርስቶስን የማያውቁ ሰዎች ድነው ራሱ አይዛብ የሆኑ በቤተ ክርስቲያን ውስጥ ድነው አይዛብ የሆነ ሰው አለ። በጌታ ሆኖ በህይወቱን በእግዚአብሔር ተቃርኖ ከሰይጣን ጋር ታርቆ የሚኖር ሰው አለ። የዳና አይዛብ ብዬ ነው የምጠራው እሱ። ያ ሰውም ቢሆን ጌታን በጭራሹን የማያውቀውም ሰው ቢሆን የሚቀኑትም እንደዚህ የሚቃኑትም በትክክል ልባቸውም እኮ የሚስተካከለው እንደዚህ ብለናቸው አይደለም። እየባሰ እኮ ልባቸው እየጠነከረ ይሄዳል። ለምሳሌ ሚዲያ ስለሆነ እንጂ አንድ ሰው ስሙን ጠቅሼ የሆነ በትክክል እንደ ጆሮህን ጭው የሚያደርግ ነገር ልነግር እችላለሁ። እዚህ ሰው እየሰማው የሚታወቅ ሚዲያ ያለው ሰው አላልኩም ልል አይችልም፣ አልተናገርኩም ልል አይችልም። አንተ የምታውቀው ሰው ነው። እኔ በቀጥታ እዛ ከሚሰሩ ስታፎች ጋር እዛ ቁጭ ብዬ የተናገረው ነገር ነው። ለሚዲያ ማይሆን ወሬ ነው፣ ሰው ማይሰማ ወሬ ነው ብነግርህ። አንተ ደግሞ በቅርበት የምታውቀው ሰው ነው። ለምሳሌ አሁን ይህንን ነገር እኔ መናገር ትርፉ ምንድን ነው? ማንን ያንጻል ነው? ይህንን ብናገር ሰማው ያኔ ጥያቄ ነው እያብራራል። ጥያቄ ከሆነ እሱ እኮ እንደዛ አይነት ነገሮችም ሊኖሩ ስለሚችሉ ድክመትን ከማውራታችን በላይ በቅንነት እንደ እግዚአብሔር ቃል ተቀብለን እኛ ኢየሱስ አይደለን። ቅድም አንተ ኢየሱስ እንደዚህ ብሏል ብለሃል። በስፔሻል ጥሪ የተጠሩ እነ ዮሐንስ እኮ ራሱ እግዚአብሔር የጠራችሁ ብሏል። እኛ አሁን ሚዲያ ላይ እንደዚህ ስልክ ደቅነን ካወራን ብዬ ነገሩ አይበላሽም ወይ? አንተ ያየውን ልትናገር ትችላለህ። ተበላሸ ነው ነገሩ። መጀመሪያም ተመስገን
ሀሳብ በጣም ብዙ ቦታ ስለረገጥ ልጨርስ። ነገሩ የተበላሸ ነው። መጀመሪያ እንዴት ነው የምታቀርበው? የምናበላሸው አይደል። ሲቀጥል አሁን አንተ እንደሰማከው እኔ ምስክርነት ካልሆነ በስተቀር የጓዳ ታሪካቸውን ኃጢአታቸውን እያመጣው አላወራም ከአንድ ሰው በስተቀር። እሱንም ደግሞ እሱም ራሱ እንደ ጻድቅና ራሱን እንደ ፈራጅ አድርጎ ስለመጣ ነው አዝማሪው ዳግማዊ ጥላሁንን የተናገርኩት በእንደዚህ አይነት ጉዳይ እንጂ እኔ ሰዎችን በግል ድካማቸው አልሆነችላቸውም፣ አልቁሳቸውም። እግዚአብሔር ነው በዛ ጉዳይ የሚፈርደው ብዬ ነው የማምነው። አደባባይ ላይ ያልተገለጠ በሚዲያ ላይ ያልወጣ በጓዳ ያለ ነገር ሳወራ ሰምተህ ታውቃለህ? እኔ ዲቴል ያወራውን ነገር ብዙ አብዛኛው ነገር ስለምከታተል ማለት ነው። አንተ የምታወራውን ነገር እኔ እንዴት እርግጠኛ ልሆን እችላለሁ? የምታወራውን ነገር ራሱ እኮ እንደዛ ባትል ጥሩ ነው። ቪዲዮዎችን አሁን ለምሳሌ ላይቭ ላይ ጥቂት ሰዎች ዛሬ አሁን ቅድም 300 ሰው ነበር፣ ከዛ 200 ከዛ 100 ምናምን ሰው ነው ያለው። ብዙ መልእክቴ ሊደርሰው የሚችለው በምሰራቸው ቪዲዮዎች በኩል ነው ሊሆን የሚችለው። ጥቂት ሰዎች ናቸው ላይቭ ላይ ቁጭ ብለው ሊሰሙ የሚችሉት። ምናልባት ዩቲዩብ ላይ ወስደው ሲጭኑት በጊዜ ሂደት ብዙ ሰው ጋር ሊደርስ ይችላል። አሊያም በመካከል ላይ ያወሯት ነገር ተቆርጣ ነው እዚህ ካለው ሰው የበለጠ ሰው ጋር የምትደርሰው እንጂ ላይቭ 100 ምናምን ሰው ነው ያለው። ጥቂት ሰው ሊሰማ ያለው ግን ተደራሽነት ሊኖረው የሚችለው የቪዲዮ መልእክቴ ነው የምፖስተው ፖስት ማለት ነው። እዛ ፖስት ላይ እንግዲህ አብዛኛውን ጊዜ ቪዲዮ ከላይ አድርጌ የታየው ቪዲዮ ላይ ነው መልስ የምሰጠው። ለዩ ጩፋ መልስ ብሰጥ ወይም ዩ ጩፋ ትክክል እንዳልሆነ ከቪዲዮ አንጻር ብናገር ወደ 1 ሚሊዮን የሚያክል ፎሎወር አለ። ዮናታን አክሊሉ የለቀቀውን ቪዲዮ ብናገር ወደ 700 ወደ 800 ሺህ ፎሎወር አለ። በዲፎልት በፎሎወር ይበልጡኛል። የተደበቀ ሚስጥር አይደለም ያወጣሁት። በጣም ብዙ ተደራሽነት ካለው ከራሳቸው ሚዲያ ላይ ወስጄ ነው አደባባይ ላይ ልክ ያልሆነውን ነገር እንደ እግዚአብሔር ቃል ለማሳየት ወይ በሎጂክ ወይ በእግዚአብሔር ቃል ለማሳየት የምሞክረው። የተደበቀ እኔ ማበላሸው እኔ ማቦካው ነገር የለም ከጠቀስከው ነገር አንጻር። ሌላው ደግሞ በጋሻው በተናገረው ንግግር አልስማም። በጋሻው እኛ ልንሳሳት እንችላለን፣ ኢየሱስ ነው ትክክል። ሰዋት ኢየሱስ ትክክል ነው። ስለዚህ እንድትሳሳት መጽሐፍ ቅዱስ ይመክራል። ትምህርት አሳስተክ ሰዎችን ገደል እንድትከት ይመክራል። አንድ ሰርጀሪ የሚሰራ ዶክተር ኩላሊት ሰርጀሪ ያደርጋለሁ ብሎ ልብ ቀዶ ማይሆን ነገር አድርገው ሰው ቢገድል ያን ሰው ወደ ህይወት ሊመልሰው ይችላል? መንፈሳዊ ነገር ልክ እንደ ከሰርጀሪ ክፍል የሚበልጥ የሰውን የዘላለም ህይወት እጣ ፈንታ የሚወስን ነገር አለ አይደል? የቤተ ሙከራ አይጦች ነን እንዴ? ብንሞትም ብንጠፋ ምንም አይመስላቸው? እላያችን ላይ የክርስቶስ የዘላለም ህይወት ሊሰጠንን የሚችልን ትምህርት እያጣመሙ ከክርስቶስ ለይተው ከመስቀሉ ከእግዚአብሔር ቃል እውነት ለይተው ለራሳቸው ዓላማ እያዋሉን ወደ እግዚአብሔር መንግስት ሳይሆን ወደ ዘላለም ሞት እየነዱን እያስኬዱን መሆናቸውን እንደ ስህተት ላሽ ብለን የምናልፈው ነገር ነው እንዴ? 2 ነፍስ አለ እንዴ? 3ኛ 4ኛ እድል አለ እንዴ? ለህይወት የለንም እኮ አንድ እድል ነው ያለው። ይህንን አንድ ህይወት ይህንን አንድ በክርስቶስ ያገኘነውን ነፃነት የሚያጣምሙ ሰዎችን ጳውሎስ አልታገሳቸውም። ለአንድም ጊዜ ለቀን አልተገዛንላቸውም ያለ ጳውሎስ በእንባ 24 ሰዓት ይናገር ነበር ስለ ሐሰተኛ ነቢያት ስለምናምን። እና አንዳንድ ሰው ደግሞ የሚሰለቸው ይሄ ልጅ ሁልጊዜ ነው አሁን ላይ ነው ማወራ ጥብሷን ቅቅሏንማ ማንም ይነግራል። እቺ ሳክሷል እንዳልካቸው ዘነበም ሄዶ ይነግራቸዋል። ጴንጤ ኮንኩ በኋላ ምናምን ሙቀት ልብን የሚያሞቅ ነገር ትሰማል። የምር የህይወት አይደለም እንጂ አለቀ። ብዙ ነገር ትሰማል። እኔ የምናገረው ገበና አይደለም፣ በአደባባይ የተገለጡ ጉዳዮች ናቸው። በሚቀጥለው ደግሞ መጽሐፍ ቅዱሳዊ መሰረት ይዤ ነው ብዙ ጊዜ የማወራው እንጂ የልቤን ፍላጎት አይደለም ማወራው። እና ስህተታቸውን ዝም በል ካልሆነ ያንተ 2008 ፔፕሲ ታስረን ነበር ግንቦት ላይ ወንድሜ ናቲ ይሆናል። ፔፕሲ ደጋግሜ ታሰራል። ፔፕሲ ጣቢያ ይሆናል ብራዘር። እና ዞሮ ይሄ እውነታውን አሁን እኔ እውነት ነው ወይ የተናገርኩት የሚለውን ነገር ነው እንጂ የሚያሳስበኝ
አሁን አንተ እንዳልከው ያን ያህል የሚያስጨንቀኝ ነገር የለም። እነሱ ለመሳሳትና ሰውን ለማሳት በነገር ላይ ተሳሳሾች ናቸው ብዬ አላስብም። እነዚህ ሰዎች እንዲመለሱም አይደለም የምነግራቸው። ሐሰተኛ ነቢያቶች ኦልሬዲ እነዚህ አይመለሱም፣ ተኩሎች ናቸው። ማንነታቸው ተኩላነት ነው። የበግ ለምድ ለብሰው ነው የሚኖሩት። ህዝቡ ደግሞ እየሳተ ያለው ሰይጣን የብርሃንን መልአክ እንደሚመስል እነሱም ጻድቅ አገልጋይ መስለው ነው የሚንቀሳቀሱት። ስለዚህ እውነታቸውን በቻልኩት ያህል ገልጣለሁ። የገባው ይገባዋል፣ ያልገባው አይገባው እና ይህንን ነው። እሺ አቤላዬ አመሰግናለሁ። ይመችክ እና ሰላሙ ነው።